በኦርቶዶክስ ሲሆን ግን ጥላቻ ስላለብሽ ምን አትይም መሰለሽ? በኦርቶዶክስ 2-3 ነው የሚድኑት ያለሽ። በጴንጤ አብዛኛው ወሮ በላ እንደሆነ እያወቅሽ ውስጥሽ እያወቀው ወንጌል ቸርች የምትሄጅባቸው ሰዎች መረኖች ብዙዎች እንዳሉ እያወቅሽ ምንም አትይም ስለነሱ። ዳት ፕሮብለም አየሽ። ታዳይ ስለ ኦርቶዶክስ ምንም ነገር ማለት እኮ አልችልም። እኔ እኮ አዳዳለሁ አልሽ እኮ 2-3 ነው አልሽ እኮ ችግርሽ 2-3 ነው ከኦርቶዶክስ የሚሄድ ያደረጋችሁ እንግዲህ አልሽ እኮ 2-3 ነው ከኦርቶዶክስ ከመቶ የምታመጣው አልሽ። ከጴንጤ አንድ ማምጣት ተቸግሬያለሁ አልኩሽ። አንድ ነው ማወራ። እሺ እኔ አሁን እንደዚህ ሊልሽ አልኩበት ምክንያት ምንድነው ብትለኝ፣ አንተ በሰራኸው ቪዲዮ አሁን እዛ አንተ አትበይ ኤርሚያስ የሰራውን ቪዲዮ ነው ሪያክት ያደረኩት ወይስ በራሴ ፈጥሬ? እሱን ይቅርታ ጠይቃ ገዳም ውስጥ እንደዛ አይነት ነገር ስላለ አሁን በእኛ በምትከሳ አውጥተው እነሱ ፖስት ያደረጉትን አለ ስላልክ ስለዚህ ገዳም ይኸውልሽ አንድ ሰው ሊኖር ይችላል። ቴዶ አንበሳው ቆኔ ከሳው የሚባል ነገር ሰማሁ። እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ሁሉ አማን ነው አለን አለ። የትላንት መሴጅን አይተዋል? ከትላንት ወዲያ ምን ላይ ላክልኝ? ኖ እዛ ላይ ልኬ ሳይሆን ሶሻል ሚዲያ ላይ ብዬው ምናልባት ካደረሱ ብዬ ነበር። በእንትን ጉዳይ ዘማርያም ጥሪ ባደረገው ነገር ላይ አንተ የሰራው ቪዲዮ እጅግ ተደነቄበት ተናግሬ ነበር እና ጥያቄን የጠየቀው አይደል? ጥያቄ ነው ያቀረበው። ጥያቄ ሲያቀርብ የእነሱ መልስ ምን አይነት እንደነበረ አይተዋል። ያኛው እንትና ትዝታው ስድብ የተቀላቀለበት ምላሽ ነው የሰጠው። እና አንድ ክርስቲያን በክርስቶስ ተመላለሱ የሚባል እንግዲህ ፓስተር ነኝ ነው የሚለው ፓስተር ትዝታው ነው። ይሄ ንፍጣም ጸበል ቀጂ ነው ያለው ቃል ለቃል። እኔ ስለምለ ሰው ላሴ ይለበል እንደዛ አይነት ነገሮችን ባሉበት ሌላም ነገር አለ የምናገረው በብዛት እኔ ኮንሰርት መጠራት እነ ፍቅር አዲስ አለባቸው ብዬ ነው የማስበው። የእነሱ ኮንሰርት ዘፈናቸውን ስለዘረፉ እዚህ ጋር ማሳየት ይችላል። የነ ፍቅር አዲስን የነ ኤፍሬም ታምሩን የነ ምናምን በሙሉ የነ ሰማይን በለው ምናምን አልቀረም። ጥርግ አድርገው ወስደው ኤዲት አድርገው እና አብነት አጎናፍር ወደ መዝሙር ተቀይረዋል። እና እኔ ወይ ተከሰው ካሳውን ይክፈሉ ይርዳው ጤናውም አልቀረም፣ ወይ ደግሞ ኮንሰርት ሲያዘጋጁ መሄድ አለባቸው አብሮ መዝፈን አለባቸው ባይደ ባየሁት መሰረት መረጃውን ልክልሃለሁ ማሰማትም ይችላል። ይሄ እንደዚህ እናድርግ። 40 ደቂቃ ከሰጠኸኝ በዩቲዩብ ላይ ነኝ ያሉት ላይቭ እና ዮኒ ይፈልጋል ሲሉኝ ውይ አባቴ በቃ ሂድ። ኖ ነገ እንችላለን። 40 ደቂቃ አለ። 40 ደቂቃ በኋላ ልመለስ። ማታ ነው የምችለው። በቃ ማታ ካለ አለውኝ ማታ እናወራለን ወይ ነገ አለ። ኧረ ሂድልኝ። እኔ አክባሪ ዮኒ እንትን እያለ ነው ምናምን ሲሉኝ ኑሩልኝ። እኔ አባት ኖ ዩቲዩብ ላይ ባይ ዘ ወይ ማን ነው? ቴዲ ሐዋሳ ነው አይደለ? ቴዲ ሐዋሳ ብላችሁ ዩቲዩብ ላይ ገብታችሁ ፕሊዝ ሰብስክራይብ አድርጉ። አንድ ያለን ሶሻል ሚዲያ ላይ ፌር የሆነ ሰው እሱ ነው። እየገባችሁ ሞቅ አድርጉለት እላለሁ። ቴዳዬ መች ከዛ መልዕክት ልክባለሁ። እሺ ማታም ስላለው እናወራለን። እሺ እንጫወታለን። ቴንክ ዩ ብራዘር። እሺ ኦልራይት ብራዘር። ቻው። ያ የሚያከብራችሁ ሰው መልካም፣ የሚያከብራችሁን አክብሩ። ዘመዴ ምን አለ? ዘመዴ ይችላል እያላችሁ ነው። ዘመዴ ምን ብሎ ነው? ዘመዴ ምን አለ? ቤተሰብ ጣፉልኝ እዚህ ጋር ዘመዴ ምን አለ? ያ ቴዲ በጣም መልካም ሰው ነው። እውነትን የማያመቻመች ሰው ነው። አሪፍ ነው። አይ ዘመዴ እኮ እንትን አለ፣ እውነትም አለ። እውነቴን ነው የማወራው። በተለይ ለቤተ ክርስቲያን የሚሰጠው ዋጋ ቀላል አይከፍልም ልጁ። ሞር ይሄ ኢትዮጵያ ላይ የሚደረገው ነገር ስላልተመቸው እንጂ በነገራችን ላይ ከ3 መጽሐፎች በላይ ጽፏል ዘመድኩ። ኢትዮጵያ አለ የተባለ የመዝሙር ቤት ነበረው። መዝሙር ብቻ ነበር። ትምህርት ያስተምር ነበር። ግን የኢትዮጵያ ላይፍ የምታውቁት ነው። ብዙ ነገሮቻችሁን ይጎዱታል።
በተለይ የኦርቶዶክስ ስትሆኑ አሁን ራሱ በፖለቲካው ከሄዳችሁ ብዙ የኦርቶዶክስ ልጆች የሉበትም። የኦሮሚያ አንድ ሰው የኦሮሚያ ኦፒዲዮ ላይ አንድም ኦርቶዶክስ የለም። በሙሉ ፔንቴኮስታል ወይ ሙስሊም ነው። አንድም የለም። በአማራውም ሊያጠፉት የፈለጉት ስራ አለ። አንድም የለም ነው የምላችሁ። በኦፒዲዮ ከተመረጡት ካሉት የሉበትም። ያሳዝናል። ሀገር እንዳልገነባቸው ኦሮሚያ ክልል ላይ ብዙ የኦርቶዶክስ ልጆች እንደማይኖሩባት ብዙ ቤተክርስቲያን እንዳልመሰረተች እንዳልሰራች ዛሬ ባይተዋር ሆናለች። ይሄ ልክ አይደለም። ዘመን አመጣች ከ14ኛው ክፍለ ዘመን በፊት ምንም ነገር እንደዚህ አይነት ቀውስ የሌለበት ቀውስ ነው ማወራ። እነሱና ፍቅር ሲዝም ምንም የሚለያቸው ነገር የለም። ምንም ከ14ኛው ክፍለ ዘመን በፊት ሰዎች አይኖሩም ነበረ። አኩርፎ የወጣ በሙሉ አንድ ሰው ስላጠፋ አንድ ሰው እንትን ስላለ ነገሩን በሙሉ ማበላሸት ልክ ነው ብዬ አላስብም። እና በጣም 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 የሚገርም ነው። እኔ የምቀጥልበት ጉዳይ ነው። እንደነገርኩ ነው። ኤርሚያስ አንተ በድርሳን ትቀጥላለህ፣ እኔ በእናንተ ላይ እቀጥላለሁ። የማን ውጤት ያመጣል አብረን የምናየው ነው። ኦርቶዶክስን ካልነካ አትነካ። ኦርቶዶክስን ነካ እየመጣው አስነካለሁ። ተግባባን። ለጉልበተኛም ጉልበተኛ ያለው 10 ዓመት ቡሌ ያርጋል። በሳምንት አብዳችኋል። በሳምንት ነው ያበዳችሁት። 10 ዓመት ስትቀጠቅጡ ተግባባን። 10 ዓመት ሙሉ ኦርቶዶክስ ላይ ስጨፍሩባት እኔ በሳምንቴ ነው ያዝረከረኩ። አሁን ሌቦቹ ዘማውያን ተሰብስበው ቤኪ ቀበቶ የሚባለው ተመስገን አበባ ይባላል። ተመስገን አበባ ይባላል። ሴት ሲያጫውቱ የሚውሉ ገብተው ጌታ ይወዳቸዋል። ኦርቶዶክስ ማለት እኮ እንደዚህ ናቸው። ቢኒያም የሚባል እንደዛ አትነኳትም። አብረን የረገጥ ነው ተመሳስለ ነው። ስራ የሚሰራው በመመሳሰል ነው። ያራድዬ ልጅ ተመሳስለ አንድ ሆነ። የአሜሪካ ኔቪ እንደነበርኩ አንዳንዶቻችሁ ትረሳላችሁ። ብዙ ትምህርት ያስተምሩናል። ብዙ ትምህርት አለ። እናንተ የማይገባችሁ እኛ የሚገባል ብዙ ነገር አለ። አይ እኔ ክርስቲያን ነኝ። ይሄነ ድራማ አትሰሩ። ለማናችሁም ለድራማ ልመችም ሀቅ ነው የምናገረው። ከእኔ የሰማችሁት አንዳችም ነገር የለም። እኔ ኦርቶዶክስ ነኝ አላልኩኝም። እውነትን ግን እመሰክራለሁ። እውነትን ለመመስከር አቤላ ቡና ኦርቶዶክስ ሆኖ አይደለም። ፓስተር ቸርነት ኦርቶዶክስ ሆኖ አይደለም እውነትን የመሰከረላት። ዶክተር ወዳጄነ ኦርቶዶክስ ሆኖ አይደለም እውነትን የመሰከረላት። ኦርቶዶክስ እውነት ለመሆኗ የግድ ኦርቶዶክስ መሆን የለብን። እውነትን እውነት ማለት አለብን። እውነትን መናገር እንጂ የግድ ኦርቶዶክስ መሆን የለብን። እውነት የትም ቦታ ብትሄድ እውነት ናት። ኦርቶዶክስ 90% እውነት አላት እያልኩ ነው። አንዳንድ ያለማስተዋል የምታወሩ ከፍቅራችሁ የተነሳ ከአክብሮት የተነሳ ስለ ቅዱሳን በኃይለኛ የሌለ ቦታ የምትሰጡ አስተካክሉ። ትምህርቱን በማስተካከል ቢሆን ጥሩ ነው። እግዚአብሔር ከሰጠው ጸጋ ውጭ የሰው ልጅ ምንም ማድረግ እንደማይችል ሞር መወደስ ያለበት የክርስቶስ በደሙ የገዛን ነው። ሞር መወደስ፣ ሞር መዘመር፣ ሞር መሰራት ያለበት ክርስቶስ ላይ ነው። በረከቱም የሚመጣው በዛ ነው። ስለዚህ ኦርቶዶክስ ትክክለኛነቷን ማሳየት የምትችሉት ይሄ የተሳሳተ አስተምሮ የሚያስተምሩ ሰዎች ስለጠመጠመ ብቻ ያውቃል ብላችሁ አትሸወዱ። ሞጣም ጠምጥሞ መጥቷል። ቄስ ልትለው ነው? ላሳየ
የኦርቶዶክስ ልጆች መስሎኝ ከኔ ጋር አብረን ሆነን እኔ ስጠመቅ አብረውኝ የነበሩት የኦርቶዶክስ ወንድሞቼ ናቸው። እስካሁን እነሱ ጓደኞቼ አሁንም ጭምር አሉ። አሁንም ምንም ልዩነት የለንም። አሁንም ጓደኛ ነን። ተቀባይነት የሆን ይማኛ እካክ ከማን ፈልጌ ያውቃለሁ? ተቀባይነትን ራሴ ወስጄዋል። ለህሊና ስትል ኖር። ህሊና በጣም ሰላም አለው። ለህሊና ሀቅን አውጣ። በተለይ የነፃነት አርቲስት ነፃነት ወርቅነህ ማረፉ በስጋ መለየቱ የነሱን አውሬነት አሳይቶኛል። አውሬነት። ለዛ ነው በደንብ አድርጌ ወሽመጣቸውን መቆርጠው። ሌቦች፣ አጭበርባሪዎች ናቸው። ኖ የትም አልመጣም። የትም የምመጣበት ቦታ የለም። እኔ እውነትን ነው የምናገረው። እዛ ሂድ እዚህና የሚለኝ አንድ ሰው የለ። ወንጌል ስበክ። የግድ ኦርቶዶክስ መሆን አይጠበቅብም። እውነት ለመናገር ይሄንን በግልጽ ነው ምና ኦርቶዶክስ መሆን ጴንጤ መሆን ምንም እውነት ናት በቃ። ስለዚህ እናንተ አስመጣ ነው እንዲህ ብሎን እንደዚህ ቃቃችሁን አልፈልገው። ይሄን ነው የምለው። ስለዚህ አሁንም እነዚህ አይነት አውሬዎች ከእንደዚህ አይነት ጨካኞች ጋር አብረን እየኖርን ነው። ንጹሐን ደም አርሲ ላይ የኦርቶዶክስ ልጆች ሲታረዱ ዝም የነሱ ሰው ያንን ተናግሮ አቤል አቡናና አማን ሻሎም ብቻ ነው የተናገሩት። አቤል አቡናና አማን ሻሎም ባልታዛር በጋሻው በጭካኔ የተናገረውን ንግግር እነሱ ሁለት ልጆች ብቻ ነው የተናገሩት። ሌላው ደስ ነው ያለው። ምንድነው? አረ እኔ ሙሉ ቪዲዮ ከነመረጃ አለኝ። የሃርቫርድ ዩኒቨርሲቲውን ተማሪ አማርኛ አቅም ብለው ሙሉ ቪዲዮ ሰሩበት። ምን አይነት ቪዲዮ? ምን አይነት ቪዲዮ ብሮ? ስለዚህ አሁንም እግዚአብሔር ብርክ ያርጋችሁ። እውነት ነው የምናገረው። የማየው ነገር የሚያስጠይቀኝ ከሆነ እጠየቅበታለሁ። እዚህ ነገር ላይ የምናገራቸው ነገሮች በሙሉ ከነ ማስረጃው እንደሆነ እንድታውቁ። ተባረኩልኝ። እግዚአብሔር ሁላችንንም ልቦና ይስጠን። ሁላችንንም ልቦና ይስጠን። በተለይ ኦርቶዶክስ ላይ የመጣባት ዕዳ ቀላል አይደለም። የመጣባት ዲያብሎስ ቀላል አይደለም። ቀላል አይደለም። ይህንን መገርሰስ የሚችለው ደግሞ ማኝዚ ነው። ተጨማሪ አልፈልግም። ለብቻ አሽመደምድሃለሁ። ተግባባን? አውሬዎች ናችሁ። የአውሬ ጥግ ናችሁ። በጥላቻ የሰከራችሁ ብዙዎች ናችሁ። ኦርቶዶክስ ተባለ ዓለማዊ። አንተ የዓለምን ዘፈን ስጨፍርበት ውለ መዝሙር ብለህ ትሸጣለህ። ሌባ። ሰላም መሐመድ እንዴት ነሽ? ነይ እስቲ እናውራ። ግቢና እናውራ። ነይ እስቲ ከየትኛው እንደሆንሽ አውሪ። እንዳትናደጂ። ነይ ግቢ። ክርስቲያን አይደለሽ? ነይ እስቲ። ሰላም መሐመድ የወኒ ማኛ ስም መሰለኝ፣ ግራ ገብቶኛል። ሰላም መሐመድ ዮኒ እንዴት ነህ? እንዴት ነሽ? ሰላም ነው አለን። ከየት ነሽ? ክርስቲያን ነኝ። ከየት? ወንጌላማኝ። ገባኝ። ሁሉም እንደዛ ነው የሚለው፣ ግን ከየትኛው ዲኖሚኔሽን ነው? ወንጌላማኝ ነን አይደላችሁ? ኖ ትለያያላችሁ። አሁን የምጠይቅሽን ትመልሽልኛለች። የትኛው? አሁን ጥምቀት ያድናል ብለሽ ታምኛለች ወይስ አታምኝ? እኔ ጴንጤቆስጣ ነኝ። ጴንጤቆስጣ ምንድን ነው? ዘግቢኝ እስኪ። ጴንጤቆስጣ ምን እንደሚያምን አታውቅም?
በጎመን ነው ግን የሆነ ምን ሆነ ነው? እኔ እኮ ጌታ ፔኔኮስታል እና ጴንጤቆስጣ የሚባለው። ቆይ ንገርኛ። ኖ ንገርኛ፣ ንገሪኝ ከየትኛው? አሁን አንቺ በጴንጤቆስታል ነኝ አልሽ። ኦኬ፣ በምንድን ነው የምታምኘው? ዘገባ ክርስቶስ ነው ማምነው። ኦኬ፣ የምታምኙ ከሆነ ያመነ የተጠመቀ ይድናል፣ ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ይላል። አሁን አንቺ ጥምቀቱን ታምኝበታለሽ? አይ ጥምቀቱ ለምንድን ነው? ጥምቀት ባይኖርስ ችግር አለው? ክርስቲያኑ ነው የጌታ ኢየሱስ ክርስቶስ ትእዛዝ ስለሆነ እንጠመቃለን። ግደታ እኮ ነው። ጌታ ኢየሱስ ክርስቶስ ካዘዛዝ የጌታን ትእዛዝ መጠቀም ግደታ ነው፣ ተግባራዊ ማድረግ። ምን ላይ ነው ያነበብሽው? እስቲ ንገሪ። አምነሽ አይደል የተጠመቅሽው? ምን ላይ ነው እንደዛ የሚለው? ጥቅሱን ታውቂዋለሽ? ማርቆስ 16:16 አለ፣ ማቴዎስ 28:19 አለ። ኦኬ፣ ሌላስ? ሌላ አሁን እንግዲህ ከእናንተ ውስጥ ያንን የማያምን ደግሞ አለ። ክርስቶስ መንፈስ ነው ወይስ በስጋ አሁንም አለ? በስጋ አለ እንጂ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። አሁንም ተመልሶ እኮ ይመጣል፣ የወጉት ያዩታል። ተባረኪ። ይሄም አሪፍ ነው። ቁርባኑስ ስለምንድን ነው? እንዴት ነው? ይህንን በበላችሁ ጊዜ ስለ እኔ መታሰቢያ አድርጉት ብላ። ስለዚህ ስለ መታሰቢያ እናደርጋለን። የጌታን እራት እንወስዳለን። አዎ መታሰቢያ እንጂ ሞትና ትንሣኤውን እናስባለን። ባትወስጂውስ? ባትወስጂ ብሎ ነገር የለም። ጌታ ኢየሱስ ክርስቶስ ለሐዋርያት ለድህነት ነው የምትወስጂው ወይስ እንደ መታሰቢያ እንደ እራት ነው የምታስቢው? የጌታ እራት እንደ እራት አይታሰብም ይሆን? ስለዚህ አንቺ ሉተራን ነሻ፣ ፔኔኮስታል አይደለችም። ጴንጤቆስጣልማ የጌታ እራት ነው ብለው ነው እንደሚወስደው መታሰቢያ ነው። እንትኖች የሚወስዱት ለድህነት ነው የሚወስዱት እነሱ። አዎ ጥምቀትም አሁን ፔኔኮስታል ምን ሆነ ነው? እስኪ ምን ሆንኩኝ እኔ? እውነቱን በጣም ተለውጠህ ምናምን እኛ እኮ እንሰማ ነበር። ተሰነጣጥቃችሁ አለቃችሁብኛ። እኔ ግራ የገባኝ እኮ እሱ ነው። ይሄን አታውቅም እንዴ አንተ? ጴንጤቆስጣ ስትሆን እኮ ማን ምን እንደሚያምን ማወቅ ነበረብክ። አረ እንዴ! እዚህ አንተ ደግሞ ክርስቶስን ካመንክ በቃ ቀጥ ብለህ መሄድ ነው። ያንተን ሆነ እኛ ምን አገባኝ? ዋናው እኛ እምነታችን ያለው ኢየሱስ ክርስቶስ ላይ ነው አይደል? የሆነ ድርጅት ውስጥ አይደለም መቼም ገብተህ እድናለሁ ብለህ። እኔ አሁን ወንጌላዊ ስለሆንኩ ፔንቴኮስታል ድርጅት ነው። ምንድን ነው የምታወሪው? እንደሌላው ድርጅት ነው። አሁን ለምሳሌ አንቺ የምትይው ትምህርት በፔንቴኮስታል የለም። ጥምቀት ለድህነት አይደለም። ጥምቀት ለድህነት አይደለም። ጥምቀት ለድህነት የሚል የለማ። እኛ ያልተጻፈ አናነብ፣ የተጻፈ ነው የምናነብ አይደለም። ያመነ የተጠመቀ ይድናል የሚለው አይደለም። ያላመነ ይፈረድበታል ይላል። ፍርዱ ምን ላይ ነው? ፍርዱ ምን ላይ ነው? ባለመጠመቁ ነው። ያላመነ ዝቅ ብሎ ታዳሽ ለምን ያላመንና ያልተጠመቀ አላለን? በኋላ ላይ ለምን እንደዛ ነው የሚለው? ቆይ ሌላ ጥቅስ አልሰጡሽም? ማታለውሻል የእኔ እናት። ለዛ ነው ቅድም ሳነበው ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላንብብልሽ፣ ከዛ አንቲ ታብራሪያለሽ። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ምን እንዲል? ኃጢአታችሁ ይሰረይ ዘንድ ይሰረይላችሁ ዘንድ ይሰረይ ዘንድ እያንዳንዳችሁ በማስም በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ ይላል። ስለዚህ በጥምቀት ኃጢአት እንደሚሰረይ በኢየሱስ ክርስቶስ ስም መጠመቅ ኃጢአት እንደሚያሰረይ እዚህ ጋር ይናገራል። እናንተ ደግሞ ምንም ችግር የለውም የሚባል ትምህርት ነው ያለው። አንድ ሰው ካመነ በቂ ነው። ያመኑትና አላመኑትን ጴጥሮስ እንደዚህ ያላቸው አምነው የዳኑትን ነው ወይስ ያልዳኑትን ነው? ይኸው እንግዲህ የሚልሽ ቃል በቃል እስቲ ስሚው። ጴጥሮስም ንስሐ ግቡ አለ።
ከፍ ብለህ አንብበህ እስኪ ላንብብልሽ። ይህም በሰሙ ጊዜ ልባቸው ተነካ። ጴጥሮስም ሌሎችም ሐዋርያት ወንድሞች ምን እናድርግ አሏቸው። ማድረግ ያለባቸው ተነካ አመኑ። ልባቸው ተነክቶ ያመኑ ናቸው። የተሰበከውን የሰሙ ናቸው። አሁን ባይጠመቁስ? አመኑ። ባይጠመቁስ ነው። አንቺ ባይጠመቁ ችግር የለውም እያልሽ ነው። እኔ ባይጠመቁ ችግር የለውም የሚል ክርስቲያን የለም አለ። ፔኔኮስታል አታውቂም። ኤፍሬም ባለ ጊዜ አስገብቼልሽ ያስተምርሻል። በፍጹም ኤፍሬም ስለ ጥምቀት አንድ ሰው ካመነ በኋላ ባይጠመቅ ችግር የለውም ወይ ብትለው በፍጹም ነው የሚልክ። እንደውም እኔ ቤት ገብተን ቆይ ሉተራውያን ናቸው ይሄንን የሚያምኑት። ፔኔኮስታል ይሄንን አያምንም እኮ። እኛ የኃጢአት ስርየት ብለን አናምንም እንጂ መጠበቅ ግዴታ ነው። በቃ እንጠመቃለን። የማይጠመቅ ክርስቲያን የለም። አሁን ልነግርሽ ነው። ትምህርቱ ነው የምልሽ። ትምህርቱ አይልም። አንቺ ፔኔኮስታል አባቶችን ሄደሽ ጠይቂ። ማመን በቂ እንደሆነ ማመን ብቻ ተብሎ ነው የሚሰበከው። ማመን ብቻ። ጸጋው በእምነት አድኗቸዋል እንደሚለው ሮሜ ላይ ጸጋው በእምነት ያዳናል። ጸጋው በእምነት አድኗል። ከዛ በኋላ ታዲያ መጀመሪያም አላመኑም እንዳትኛ አንዳንድ አሁን በሰማ ነው በመሰረተ ክርስቶስ ላይ ሉጤዎችን የተቃወሙትን አባረሯቸዋል። ስለዚህ ሉጤ የሆነው ፓስተሮች፣ ነቢያቶች፣ ተአምርን የሚሰሩ ሰዎች አሉ። እነዚህ አላመኑም ልትይ ነው? እኔ እሱን ነገር አይቻለሁ፣ ግን አለ ብዬ እኔ አላምንም። ፓስተር ሆኖ እንደዛ እያገለገለ ቤተክርስቲያን ፈቅዳለች ብዬ አላስብም። ለምን በስም ለምን አትጠራም? ሆን በስም እነሱ ቢጠሩ በስም ይሰቀላሉ ኢትዮጵያ ላይ። ለምን? አቅም አላቸው። እነዛ የተሰባሰቡ ናቸው። ይሄን ነገር ኢትዮጵያ በውስጥ ለውስጥ ሰርተው ያስገቡ ሰው ናቸው። አንድ ስም ቢጠራ ያጠፏቸዋል። መንግስት ለእነዚህ ሰዎች ከለላ ቢሰጥ ግን እርግጠኛውኝ የምነግርሽ ሀገር ጉድ የሚያስብሉ ፓስተሮች እና ዘማሪያን ፊት ለፊት ይወጡልሻል፣ ያጋልጣሉ። መንግስት ከለላ ካደረገ ወይም ከሀገር ቢወጡ እነዚህ ሰዎች ከሀገር ቢወጡ ይህንን ያደርጋሉ። ለምን አንተ መረጃ ትወስድም እና አታጋልጥም? ከትም እኛ ማወቅ እንፈልጋለን። ማን እንደሰጠኛ ይታወቃል። ፊት ለፊት አደባባይ ወጥተው የተናገሩት እነሱ ናቸው። እኔ ስም ብሰጥ እነሱ የሰጡኝ ነው የሚመስላቸው፣ ያጠፏቸዋል። አስተውይ እናቱ፣ በማስተዋል ነው መጫወት። እኔ ቤተክርስቲያን እንደ ቤተክርስቲያን እንደዚያ ትቀበላለች ቤት በፍጹም አላምንም። ግን በውስጥ ሚስጥር ሳይታወቁ ራሳቸውን ደብቀው አይኖርም ብዬ አላስብም። ሰው ስህተት ሊሰራ ይችላል። ግን እንደዚህ ተጋልጠው እየታወቁ ቤተክርስቲያን ፈቅዳላቸው ይሰራሉ የሚል 0%። ሌላ ጥያቄ፣ ሙስሊም ነበርሽ? አዎ ነበርኩኝ። ትንሿ ዮኒ ማኛ ነሻ? አዎ። እስልምና እኮ ጨለማ ነው። ክርስቶስ ኢየሱስ ሙሉ ለሙሉ ነው እኮ የምትክደው። ማን ነገረሽ? እንዴት ሙስሊም ሆኛ ቃለው? ክርስቶስ ኢየሱስን አያምኑም። ነብይ ነው ብለው ነው የሚያምኑት። አይ ማን ይሰበ? አዎ ነብይ ብለው ነው የሚያምኑት። ትክክል፣ ነብይ ብለው ነው የሚያምኑት እሱን ልክ ነሽ። ግን የውጭ ነው ያለሽው ወይስ ኢትዮጵያ ነው? አይ እኔ በህፃነት የሆነ ፊልም አይቼ ነበረ፣ የጴንጤ ማለት ነው፣ ሮቦት ላይ የሚሰሩ እና በጣም ውስጤ ቀረ። ምን አይነት ፊልም? የሆነ በደርግ ጊዜ እየተሰደዱ የሚያሳይ፣ በመከራ ጊዜ ጸንተው የሚቆም ሮቦት ናቸው። ሮቦት ሚዲያ ነው የሰራውና በመከራቸው ግን ጸንተው የቆሙ ምንም አይነት ፈተና ቢያጋጥማቸው በእምነታቸው በጣም ብዙ መከራ ነበረ በዛ ዘመን። ሙስሊሞች ለእምነታቸው መከራ አልተቀበሉ ነው ማውቃለሁ። ሊከፍሉ ይችላሉ፣ ሙስሊሞች ሊከፍሉ ይችላሉ ሳይሆን አሁን ስለተለወጡ ሳይሆን፣ ቆይ ልንገርሽ፣ ሙስሊም ማንም በእምነቱ ላይ ዋጋ የማይከፍል የለም። ሙስሊምም በይው፣ ኦርቶዶክስ በይው፣ ፔኔኮስታል በይው፣ ለእምነቱ ዋጋ የከፈለ ብዙ ነው አይደለም? ሙስሊሞች አልከፈሉም ዋጋ? አልተሰደዱም? አልተጨፈጨፉም? አልጠፉም?
ሙስሊሞች እኮ ታሪካቸውን እኮ ስታይ በምንድን ነው የተነሱትኝ? እነሱ በመጨፍጨፍ ሌሎች ክርስቲያኖች ሀገሩ እንደ ሙስሊም በጉልበት እንደሱ ማለት አንድ ሙስሊም ባስገባ እርግጠኛ ነኝ አፍሽን ያስይዝሻል። ለምን መሰለሽ? የተገፉም እንዳሉ ማወቅ አለብሽ። የገፋ ብቻ ሳይሆን የተገፉም ሙስሊሞች አሉ። ፌር ነው። አሁን ምን መሰለሽ ትልቁ መሆን ያለበት ክርስትና ፍቅር ነው። ሶሻል ሚዲያ ላይ የምናየው ክርስትና ፍቅር ሳይሆን ጥላቻ ነው። በክርስቶስን ብቻ ሰብኮ ወደ ክርስቶስ ማምጣት አልተቻለም። ኢዘር ሙስሊምን ይሰድባል፣ ኦሮሞን ይሰድባል። ከዛ ውጭ ክርስትናን አያውቁትም፣ አይሰብኩትም። አንድ እግዚአብሔር ይባርከው ፓስተር አሊ የሚባል መልካም ሰው አለ። ክርስትናውን ብቻ የሚሰብክ ከሌላ ጋር ምንም መጨቃጨቅ አይፈልግም። ጌታን ያመልካል፣ ለጌታ ይዘምራል፣ የእግዚአብሔርን ቃል ይናገራል፣ ይሄዳል ፔጁ። ከሱ ፔጅ ውጭ ሌሎቹ በኦርቶዶክስ ወይ በሙስሊም የተጠመዱ ናቸው። ሌላውን መጠይቅሽ አንቺ ክርስትና የመጣው ኦልሞስት 15ኛው ክፍለ ዘመን ነው። ጴንጤነት የመጣው ማለት ነው። ከዛ በፊት ያለው ሰው በሙሉ ጠፍቷል እያልሽ ነው? እስቲ ዘግቢ። እንግዲህ መዳን በልጅ በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለ የጠየኩችን አዳምጪ። መጀመሪያ የምትመልሺው ከጠየኩች ከ14ኛው ክፍለ ዘመን በፊት ኦልሞስት 15ኛው ጴንጤ የሚባል የለም። ስለዚህ ጥያቄን እንድትመልሽልኝ ነው እናቱ። አንዴ ይሄንን የለም ከዛ በፊት የነበሩት በሙሉ ጠፍተዋል እያልሽኝ ነው? ጴንጤ አዲስ የተመሰረተ ይመስላል እንዴ? ሉተር እኮ ወደ አዲስ እንደምትመሰረተማ ጴንጤዎቹም ይነግሩሻል እናቱ። አዲስ እንደተመሰረተ አዲስ አይደለም እሱ አዲስ መሰረተ። ሉተር ወጥተው እንደመሰረቱትማ እራሳቸው ተናግረዋል። ካቶሊክን የሆነ ነገር ጽፈው መንግስተ ሰማያት መግቢያ ብለው የሆነ ቻፓ መለቃቀም ጀመሩ። ይሄ ትክክል አይደለም በሚለው በተፈጠረ ችግር ከካቶሊክ ጋር የወጡ ናቸው። ይሄንማ አንቺ ቤት ያስተምራሉ። ይሄ መሆኑ እኮ ልንገርህ እንዴት እንደሆነ። ሉተር አዲስ የሆነ የመሰረተው እምነት ሳይሆን ወደ ቀድሞ እንመለስ፣ መንገዳችንን ስተና ቤተክርስቲያን የሆነ የተሳሳተ ትምህርት አስገብታለች። ከዛ በፊት ፔኔኮስታል የሚለውን ትምህርት አለ፣ ትምህርት እንመለስ ብሎ ነው የወጣው አለ። ከዛ በፊት ፔኔኮስታል የሚል ትምህርት ሐዋርያቶቹ እኛ የምንከተል እኮ የሐዋርያቶቹን ትምህርት እኮ ነው። እኛ የት ቦታ ነበረ እምነቱ? የለም እኮ እነ ጴጥሮስ እነ ዮሐንስ 12 ደቀ መዛሙርቶች ነበሩ። አሁን እነሱ ነበሩ መጽሐፍ ቅዱሳዊ ናቸው። ግን እኛም መጽሐፍ ቅዱሳዊ ነን። ክርስትናን ከ14ኛው ክፍለ ዘመን በፊት ማን ሰብኮታል? የጴንጤን ክርስትና ነው ማውራሽ። አሁን ንገሪኝ። እሱ ለምሳሌ አሁን ካቶሊክ ሳትቀላቅል በፊት ሀሰት ትምህርት ሳይገባባት፣ ኦርቶዶክስም ሀሰት ትምህርት ሳይገባባት፣ እኛ ከኦርቶዶክስ ሙሉ ለሙሉ ክርስቶስን አታውቀውም ብለን አናሉ። የተሳሳተ ትምህርት አላት ነው እንጂ። የተሳሳተ ማለት አሁን ለምሳሌ ሉተራውያን በቅዱሳን ጸሎት ያምናሉ። ምን ትያቸዋለች? እነሱ ወደ ቅዱሳን አይጸልዩም። ሊጸልዩ ይችላሉ። እነሱ ወደ ቅዱሳን አይጸልዩም። የቅዱሳን ጸሎት ያምናሉ ማለት ምን ማለት ነው? በአንቺ ቋንቋ ያምናሉ። እነሱ ያምኑት እኔ ብዙም ባላቅ ስለነሱ፣ ግን ቅዱሳን በሰማይ ሆነው ስለኛ ስለ ቤተ ክርስቲያን ስለነሱ ሳይሆን ስለ ቤተ ክርስቲያን በቃ ምድር ላይ ስላለ ሕዝብ ሁሉ ይጸልያሉ ብለው ያምናሉ እንጂ እነሱ ወደ ማርያም ወይንም ወደሆነ ቅዱሳን አይጸልዩም። ቅዱሳን እነማን ናቸው ታዲያ? በጌታ በኢየሱስ ክርስቶስ አምነው የሞቱ ይጸልዩና ብለ። ስለዚህ እነዚህ ስለ ቤተ ክርስቲያን ሲጸልዩ ምን ብለው ነው የሚጸልዩት? እስቲ ንገረኝ። ቤተ ክርስቲያን ለድንጋይ አይደለም የሚጸልዩ መቼ አይደል? ለድንጋይ አይደለም የሚጸልዩት፣ የሚጸልዩት ለሰው ነው አይደል? እነሱ አይጸልዩማ። አሁን አንድ ሰው ከምድር ሆኖ ወደ ሰማይ የሚጸልይ ሉትራር የለም። ልክ እንደ ኦርቶዶክስ ማለት ነው። አሁን ኦርቶዶክስ ምድር ሆነው ማርያም ሆይ እንደዚህ አድርጊልን ያሉ ይጸልያሉ፣ ወይንም ለልጅ ያሉ ይጸልያሉ። እነሱ ግን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን የዳዊት ልጅ ማረኝ ብሎ አይኑን ፈውሰቷል? አልፈወሰው? ኢየሱስ ክርስቶስ
ፈውሶታል። ተባረክ። እኔ ዳዊት ባረኝ ማለቱ ምን ማለት መስፈል? ዳዊት ሞቷል አልሞተም? በስጋ ኢየሱስ እኮ የዳዊት ዘር ነው ይላል መጽሐፍ ቅዱስ። ቃል ኪዳኑ ዘሩ ነው፣ በደንብ ዘሩ ነው። አዎ የዳዊት ዘር ነው። ሞቷል ዳዊት ወይስ አልሞተም? ሞቷል። ኢየሱስ ክርስቶስ ግን በህይወት አለ። ኢየሱስ በህይወት አለ። ዳዊትን ነው ማውራሽ እናቱ እኮ ኢየሱስ ክርስቶስ ሁሌም ያው ቆይ ዳዊት ሞቷል አልሞተም? በስጋ ዳዊት በስጋ ቢሞትም ግን ዘሩ አለ። ዘሩ እስካለ ድረስ እኔ አሁን አንተ የሆነ ሰው አሁን በሆነ በአባቴ ስም ይጠራኝ፣ አባቴ በህይወት ባይኖር አባቴ በህይወት ስለሌለ ይሄ ሰው እንዴት በአባቴ ጠራኝ እላለሁኝ እኔ እስካለሁ ድረስ ማለት ነው። ተባረኪ። ስለዚህ ቅድስት ድንግል ማርያም እናቱ ናት አይደለችም? የክርስቶስ በስጋ እናቱ ናት እንጂ። ስለዚህ የቅድስት ድንግል ማርያም ልጅ ማረኝ ማለትስ ይቻላል ወይስ አይቻልም? በህይወት እያለ በምድር ላይ እያለ ይቻላል ማለት። በህይወት በምድር እያለ ማለት ኢየሱስ ሁልጊዜም አለ እኮ ኖ በምድር ላይ እያለ ነው። በህይወት እያለ ነው የዳዊት ልጅ ማረኝ ያለው። በአካል ነው እንደዛ። በህይወት የለም ኢየሱስ አሁን በህይወትማ አለ፣ ግን በአካል ስላገኘው ነው እንደዛ ያለው እንጂ በአካልስ የለም ኢየሱስ። በኋላ ቆይ በአካልስ አሁን ኢየሱስ የለም አለ፣ ግን ካረገ በኋላ እንደዛ ያለ ሰው አለ ማለት ኢየሱስ ክርስቶስ ካረገ በኋላ የዳዊት ልጆች ማረኝ ብሎ ይጸልያል? የለም። እሺ ዮሐንስ ራእይን ታነቢያለሽ? ትቀበያለሽ እንዴ? ያው መጽሐፍ ቅዱስን በደንብ ነው የምቀበለው፣ ግን 2 ደቂቃ ስጠኝ አንድ ጊዜ። እሺ ታብ ኮፒ ልክ ደወሉልሽ እንዴ? አይ አልደወሉላት እንትን ስላለን አይ ደወሉላት ማለት ነው። በሰላም እያወራን ይደወላል ወይ ጌታ። እስቲ ሁን ታፕታፕ ኮፒ ሊንክ እስከዛ። እሺ እኔ አንብብልኝ። ጨረሽ? ኦኬ። ስለዚህ በመጀመሪያ ስለ ነፍሳቶች አሳይሽና ከዛ በኋላ ደግሞ መላእክት ዓለምን ሁሉ ማሳየት እንደሚችል አሳይሻለሁ። ስለዚህ በሁለቱም እንሄዳለን። የመጀመሪያው ምን መሰለሽ ማሳይሽ ዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ምን አለ መሰለሽ? በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ። እነዚህ ሰዎች ሞተዋል። የሞቱ ሰዎች ናቸው። በስጋ ሳይሆን በእንትን ከሄድሽ በእንትን ከሄድሽ የሚጽናኑበት ቦታ ላይ ነው ያሉት። ስለ ደማቸው ግን ቅዱሳን ናቸው። ስለ ያለ ፍትህ ስለታረዱበት ደም ጌታ እንዲበቀል ይጠይቃሉ። ስለዚህ ጌታ እንዲበቀል የሚጠይቁ መልካምን ነገር ለሰው ልጆች ለሚወዷቸው ምድር ላይ ሆነው በመልካም ሲወዷቸው ሲያከብሯቸው ከነሱ ትምህርትን ሲቀበሉ ለነበሩት ቅዱሳን እላይ ሲሄዱ ስለነሱ አያወሩም ብለሽ ታስቢያለሽ? ይቋረጣል ግንኙነታቸው። እንዲህ ይሄ እኮ ስለ ራሳቸው ነው የጠየቁት።
ደግሞ ዮሐንስ ራእይ ግዴታ መፈታት አለበት። ዝም ብሎ እንደዚህ አንብበን ነው እንትን ሳይሆን ዮሐንስ ራእይ በጣም ከባድ ነው ለመረዳትም። ግን የጸለዩት ስለራሳቸው ነው እንጂ እነሱ ስለራሳቸው ስለተናገሩ ለዛ ሰውም ይጸልያሉ ብለን በራሳችን ትምህርት መስራት አንችልም። አንቺ ስለራስሽ ብቻ ነው የምትጸልይው? ቆይ አንቺ ስትጸልይ ስለራስሽ ብቻ ነው ወይስ ስለሌሎች? እንግዲህ እዚህ ጋር የሚያሳየን እነሱ ስለራሳቸው እንደጠየቁ ነው። ፈቺልኝ። በተጻፈው ነው መሄድ አለብን። በተጻፈው ነው የምንሄደው። እሺ፣ ስለዚህ የሞተ ሰው ምንም ነገር አያደርግም ብለሽኛል። እንግዲህ ስንል አይደለ የአንቺ አረዳድ አንድ ሰው ከሞተ በኋላ ወደ ፍርድ እንጂ ሌላ ነገር የለውም ብለሽኛል አይደል? የምታምኚው እንደዛ ነው? ፔንቴኮስታል የሚያምኑ እንደዛ ነው። ጌታ ኢየሱስ ክርስቶስን ያመልካሉ፣ ይዘምራሉ ከቅዱሳን ጋር ቅዱስ 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 እያሉ 24 ሰዓት ሙሉ ለእግዚአብሔር ምስጋና፣ ክብር፣ ውዳሴ ያመጣሉ። ኦኬ፣ ቆይ አንድ ነገር ልንገርሽ። ዮኒ ማኛ አሜሪካ መጥቷል። ወንድሞቼ እንዲመጡ ምኞቱ ፍላጎቱ የለኝም። ጥሩ ቦታ ላይ ካለው ይሁን ይገባኝ እኮ አሁን አንተ ልትል የፈለግከው አንተ ጥሩ ምኞት ስላለ እነሱ እንዲመጡ ትፈልጋለህ። ትክክለኛ ነገር ነው የምነግርሽ። ገብቶሻል? እነዚህ ቅዱሳን አይሄድማ ምሳሌ ቆይ እሺ፣ አይሄድም ምሳሌው። እነዚህ ቅዱሳን መልካም ቦታ ላይ ካሉ ከስር ያሉት ወንድሞቻቸውና እህቶቻቸው የሚያስተምሯቸው በእነሱ መንገድ እነሱ በነገሯቸው ትምህርት በጌታ መንገድ የሚመላለሱት እዛ ቦታ እንዲሆኑ እንዴት ጸሎት አያደርጉም? እስኪ በፈለግሽው ንገሪኝ፣ በፈለግሽው ቋንቋ። በስጋ እንጂ በነፍስ አልተለዩ። በስጋ ነው የተለዩ፣ በነፍስ አልተለዩ ነው። በነፍስ አልተለዩ። መጽሐፍ ቅዱስ አይነግረንም። እኛ እንግዲህ እስከነገረን ድረስ ነው የምናምነው። የተጻፈልን አሁን የምናምነው። ከተጻፈ አትለፉ ይላል። እኔ እያለፍኩ ነው እኮ። እነሱ ስለራሳቸው ስለጸለዩ ስለ ቤተክርስቲያን ስለ ቅዱሳን ለምን አይጸልዩም እያልከኝ ነው። ይሄ ደግሞ አንተ ስለ ቤተክርስቲያን ስለጸለዩ ካልሽ፣ ቆይ እናቱ ስለ ቤተክርስቲያን ጸለዩ ካልሽ፣ ቤተክርስቲያን ማን ናት? ስለማን ነው የሚጸለዩ? ቤተክርስቲያን ሲጸለይ እኔ ይጸልያሉ ብዬ እኮ አላምንም። ነው እሺ፣ የሞተስ ሬሳ ሌላ ሬሳን እንደሚያስነሳ ታውቂያለሽ? ስለዚህ ሞቷል። አንድ ሬሳ የሞተ ሬሳ መጥተው ከጠላቶች ጋር በሚመጡበት ጊዜ የኤልሳ ሬሳ ሲነካው ተነስቷል። ሬሳው የተነሳበት ሰው እንግዲህ ምክንያት ይኖረዋና ምክንያቱም ዘግቢኛ እና አንብበው ምክንያቱም ንገሪኛ። ምክንያቱም አንድ ሰው ከሞተ ምንም አይነት ግንኙነት የለውም ከኛ ጋር አይደለም፣ ምንም ግንኙነት የለውም። እንዴት የሞተ ሬሳ ቅዱስ ኤልሳ ሌላው ሲጫንበት ያ የሞተው ሬሳ ተነሳ? ግንኙነት ከሌለው እንዴት ሊነሳ ቻለ? አንቺ በምትፈልጊው ዘግቢኝናቱ። የእግዚአብሔር አሰራር እኮ ልዩ ልዩ ነው። ሰውየው ለምን አስተነሳ? በቆሙ ሰዎች አያስነሳው ነበር እንዴ? ሞቷል። ያ ሬሳ ነው። ሬሳ ከሆነ ለፍርድ ነው የተመደበባቸው የሚል ትምህርት አለ አዲስ ኪዳን ላይ። እንደሱ ከሆነ ኤልሳ ለምን ብሎ ያንን ኤልሳ ሞቶ እንዴ ሌላውን ሊያስነሳ ቻለ? ኤልሳ እኮ አይደለም የሚያስነሳው። በነገር ላይ እግዚአብሔር ስራ ነው እንጂ ሰውን ሊያስነሳ አይችልም። ታዲያ እኛስ ምን አለ? ቅዱሳን እግዚአብሔርን ስላመለኩ በቅዱሳን ላይ ነው የእግዚአብሔር ስራ የሚገለጠው አይደል እንዴ? አይደል እንዴ? በቅዱሳን ላይ ይገለጣል። መልካምነቱ፣ ቸርነቱ፣ ሁሉ ነገሩ እግዚአብሔር የሚገለጠው በቅዱሳን ላይ ነው። ስለዚህ ያ ሰው ቅዱስ ስለሆነ ነው ሲነካው የተነሳው። ሌላ ሬሳ ቢነካ አይነሳም ነበር። ስለዚህ ግንኙነት አላቸው ስንል ከመሬት ተነስቶ ሳይሆን መጽሐፍ ቅዱሳዊ ስለሆነ ነው እያልኩሽ ነው። እንዴት በቅዱስ ሌባ ነው ብትይኝ አሁን ላልስማማ ይችላል። ኧረ ሌባ ነው። የተነሳው ሰው ምን አይነት ሰው ነው? የተነሳው ሰው ምን አይነት ሰው ነው? ምን አይነት ሰው ነው? ምንም ኖርማል ሰው፣ ምንም ይዘውት የመጡት ነው። አማኝ አይደለም፣ ምንም አይደለም። እሺ፣ በዚህ ጥቅስ ተመስርተህ ቅዱሳን ይሰማሉ ብለህ ትምህርት መስራት ትችላለህ። አንቺ እንዴት ነው የተረዳሽው? አንቺ ዘግቢ። ይሄ የሆነ በቃ ተአምር ሊሆን ይችላል። ተአምር ነው በቃ የተፈጠረው አንድ ተአምር ሊሆን ይችላል። ታዲያ አንድ ተአምር አይደል? የሰናፍጭ ያለ እምነት ብትኖራችሁ ያለ አምላክ
ተአምር እያሳየሽ አላምንም ትያለሽ? ተአምር እኮ ተአምር ነው። ምንም የሆነ አንተ አምነህበት የሆነ እምነት እንዲበዛ እንጂ በዛ ተአምር ለእኔም ይሆናል ማለት አይደለም። ሊሆን ይችላል ላይሆንም ይችላል። አንተ እንዴት ነው የማይሆነው? እምነት ነው የሚጠይቀው አይደል? ቅድም ካልነው ጋር ክላሽ አያደርግም ነው። አሁን ዘካርያስ ሙቷል፣ ግን ብዙ ደግሞ ኢየሱስ ክርስቶስ አስነስቶታል። ደግሞ በጣም ብዙ ቅዱሳን ሞተዋል ያልተነሱ። ዘካርያስ ሞቶ ኢየሱስ ክርስቶስ አስነስቶታል። አልዓዛር ማለት የማርያም አልዓዛር ኢየሱስ ክርስቶስ አስነስቶታል። ግን አሁን እኮ ኢየሱስ ክርስቶስ አይደለም እያልኩሽ ያለው። ኢየሱስ ክርስቶስማ ሁሉንም የሚያስነሳ አምላክ ነው። ጥያቄው የኢየሱስ ክርስቶስ በኢየሱስ ክርስቶስማ ተማመንን። ኤልሻዳይ አልፋና ኦሜጋ ነው። ሁሉ የሚሰራው በሱ መንፈስ ያለበት ነው። ለነገሩ ዲያብሎስም አንዳንድ ስራዎችን ይሰራል። በክርስቶስ ስምም ሐሰተኛ ሆነው የሚፈውሱ ተአምራትን የሚያደርጉ እንዳሉ ማቴዎስ 7 ላይ ይናገራል። ይሄ አለ። ግን እያልኩሽ ያለው አሁን በእግዚአብሔር አምኖ ሬሳ የነበረው የማያምነውን አስነስቶታል እኮ ነው እያልኩሽ ያለው። የእግዚአብሔር መንፈስ መቼም ሙታን ላይ ራሱ ቅዱሳን ላይ የእግዚአብሔር መንፈስ ሁሌም ይሰራል እያልኩሽ ነው። እኔ እያልኩሽ ነው። ለምን መጽሐፍ ቅዱስ ላይ ካለ አለ ማለት ነው። ከሌለ የለም፣ ካለ አለ ነው። የሌለውን የለም እልሻለሁ፣ ያለውን ግን አለ እልሻለሁ። ስለዚህ መሰረት ትምህርት መስራት አትችልም። ዮኒ አንድ ጥቅስ ላይ ቆመህ እኮ ትምህርት መገንባት አትችልም። እንጨምራለን እያየን አንቺ በርችልኝ እንጂ እያየው ጨምራለሁ። እሺ አሁን አንተ የመላእክት ጥያቄ ነው ያለብህ። መላእክት የመላእክትማ ምንም ጥያቄ የለውም። ለምን መላእክት ቅዱሳን ናቸው፣ የእግዚአብሔር መልእክተኞች ናቸው። ስራቸው መልእክትን ማድረስ ነው፣ ያደርሳል። እሺ ቅዱሳን በሰማይ ሆነው ይሰማሉ ይጸልያሉ ብለህ ታምናለህ? ቅዱሳን በሰማይ ሆነው ይሰማሉ፣ እኔ ብጸልይ ይሰሙኛል ብለህ ታምናለህ? እኔ በመጽሐፍ ቅዱስ ነው ማነብልሽ፣ እንደሚያግዙኝ መጽሐፍ ቅዱስ ነው የሚናገር። ዮኒ ማኛ አይደለም። ዕብራውያን 1:13 እና 14 እናነባለን። ምን ይላል መሰለሽ? ዕብራውያን ምዕራፍ 1 ቁጥር 13 እና 14 ነገር ግን ከመላእክት ይላል ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ይላል። ከዛ ምን ይላል? ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ይሄ ስለ መላእክት ነው የሚናገረው። እንደሚያግዙ ምን ለማድረግ? ለመዳን። ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደለም ይላል። እኔ ከመጽሐፍ ቅዱስ ውጭ አውጥቼ አይደለም ማነብልሽ እናቱ። ዲስ ኢዝ ባይብል። ቁጥር ስንት ነው ያነበብከው? ምዕራፍ 1 ወደ ዕብራውያን 13 እና 14 እያየው ጨምራለሁ እናቱ። አንቺ ብቻ ጠይቂ። ስለዚህ በዚህ ጥቅስ መሰረት አንተ ቅዱሳን ይሰማሉ ብለህ ታስባለህ? ኖ ሌላ ልጨምርልሽ። ኧረ ጥግ ድረስ ነው የምነግርሽ። አይዞሽ። መዝሙረ ዳዊትን ታነቢዋለሽ እናቱ? መዝሙረ ዳዊት 34:7 እስቲ አንብቢልኛል። አለ ባይብል አጠገብሽ? አለ። ኦኬ። መዝሙረ ዳዊት 34:7 አንብቢልኝ። ስንት ምዕራፍ ስንት? ምዕራፍ 34 ቁጥር 7። ኦኬ 34። እሺ በኢየሱስ አነባለሁ። የእግዚአብሔር መላእክት በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። ምን ማለት ነው? እግዚአብሔርን በሚፈሩ እኮ ግልጽ እኮ ነው። ማን ነው እዛ ላይ የሚያድኑት? መጥተው እግዚአብሔር ኖ በእግዚአብሔር ቅድስና
የእግዚአብሔር ቅድስና በሰዎች ላይ እንደሚሰራ ሁላ በመላእክቶች ይሰራል። ይሄ እግዚአብሔር ሲያዛቸው ነው። ምክንያቱም እግዚአብሔር በሚፈሩ ነው። አንድ ሰው እግዚአብሔርን ከፈራ የሚጠብቁ መላእክቶችን ደግሞ እግዚአብሔር ያዘጋጅለታል። እዚህ መላእክቶች ሳይሆን የሚጠብቁት እግዚአብሔር ራሱ በመላእክት ሰውን ያስጠብቃል። መልካም፣ እንደሱ ነው የተረዳሽው? እንደዚህ ነው እኮ። እሺ፣ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ነው አውጪልኝ። መጀመሪያ እሱን ከማውጣትሽ በፊት መጠየቅ ይችላሉ መላእክቶች ወይስ አይችሉም? ስለኛ ፈጣሪ ይህንን በባለፈው እኮ ስታወራ በጣም ሰምቻለሁ ከነ ኤፍሬም ባለ ጊዜው ጋር ምናምን። ይችላሉ አይችሉም? መርካቶ የገባ ነው ከኤፍሬም ጋር በዛ ጉዳይ ነው። መርካቶ 1000 ብር ፍለጋ ተሽከረከርን ከኤፍ ጋር። መጠየቅ ይችላሉ ወይስ? እሱ በደንብ ስላስረዳክ ይሄን እንለፍ። መርካቶ የገባ ነው። ምን ተረዳዳን? ገንዘቡም አልተገኘ፣ የወሰዱትም አልተገኙ፣ ምንም አልተገኘም። እግዚአብሔርን ጠየቀው ነው የሚለው። እግዚአብሔርን መልአኩ ጠይቆታል አልጠየቀውም? መልሽልኝ። ኤፍሬም አይደለም አንቺን እንትን የሚሰጥሽ። አንቺ ጭንቅላት አለሽ። አንቺ በተረዳሽው መጠየቅ ይችላሉ አይጠይቁም? አስተማሪ ነው። አስተማሪሽ ነው። እሺ ጠይቂው። እዛ ላይ ጠይቀዋል አልጠየቁም? ጠይቀዋን፣ ግን ዘመኑ ተፈጽሟል፣ እነሱ ስለጠየቁት የተቀየረ ነገር የለም ብሎ አስረድቶታል። እሺ መጠየቅ ካልቻሉ ለምን ይጠይቃሉ? መጠየቅ አይችሉም ብለናል። ለምን ጠየቀ መልአኩ? መታዘዝ ብቻ ከሆነ ምን አስጠየቀው? መታዘዝ ነው የመልአክ ስራ። እግዚአብሔር የሚላቸውን በሙሉ መታዘዝ ነው አይደለ? መጠየቁን ምን አመጣው? አርፎ አይታዘዝም እንዴ? ሚስጥር ነው አልሽ። አይሽ ሚስጥር በሚለው እናልፈዋለን። እናቱ በጣም ብዙ ስላወራችሁበት። ኦኬ። ሌላው ደግሞ ታስታውሽ እንደሆነ ዘካርያስ ገመቶ ሉቃስ ላይ የተናገርኩን ስላላመንክ አፍን ዱዳ ትሆናለህ አለው ገብርኤል። ስለዚህ የተላኩትን መልእክት ማትሰሚ ከሆነ እርምጃ የመውሰድ አቅምም እንዳላቸው ማወቅ አለብሽ። ስለዚህ መላእክቶች ላይ ያላቸው አመለካከት በብዛት በጣም ዝቅ ያለ ነው። ከመላእክቶች ይልቅ ለፓስተሮች ያላቸው አክብሮት ያስቀኛል። እኔ ስለማቅ ነው። ስም እንኳን ይጠራሉ እንዴ? ቅዱስ ገብርኤል፣ ቆይ ቅዱስ ገብርኤል፣ ቅዱስ ሚካኤል የሚባል ስሞች ትጠራላችሁ እንዴ? አጠሩም እኮ እናንተ። የሚጠራና የሚያስተምር ሰዎች እስኪያምጭ የሉ ፓስተሮቻቸው አይጠሯል። አሁን በራሴ እግዚአብሔር ሆይ ላለው ለኔ ልንገርካ ከአስተማሪዎቻችሁ አይደለ? አስተማሪ ያስፈልጋል አይደለ? አንድ ነገር ለማድረግ እኮ ለመጥራት መማር አለብሽ። አብዛኛው ቸርች ብትሄዱ ፊሽዬ በመድኃኔዓለም ተው። አንተ ባለፈው እኮ ኢየሱስ መንፈስ ነው ብለህ ስትከራከረኝ ነበር። ተው ፊሽ፣ ተማር ፊሽዬ፣ ዘምር። አንተ መማር አለብህ ፊሽዬ፣ ተው። መጀመሪያ ንስሐ ግባ። ኢየሱስ ክርስቶስ መንፈስ ነው ብለኛል። ስለዚህ መማር ያስፈልጋል። ስለዚህ የምጠይቅሽ ምንድን መሰለችኛል፣ የእግዚአብሔር የሆኑ ነገሮች በሙሉ ይቻላል ነው የምለው እኔ። አድራጊው እግዚአብሔር ነው። ለሰዎችም ለመላእክትም ስልጣን ሰጧቸዋል። ምን አይነት ቅዱሳን እንደሚፈርዱ ታውቂያለሽ ወይስ አታውቂም? በመጨረሻ ዘመን ከጌታ ኢየሱስ ክርስቶስ ጋር ይመጣሉ ይላል። እንግዲህ አዎ፣ ይፈርዳሉ ወይስ አይፈርዱ? ምን ላይ ነው የሚፈርዱ? ድንግር ጥቅስ ላመጣልሽ ስለሆነ ነው። ይፈርዳሉ ወይስ አይፈርዱም? ምረጭ። ምን ላይ ነው የሚፈርዱት? በመጨረሻ ዘመን ከኢየሱስ ክርስቶስ ጋር እንደሚመጡ። አዎ ገባሽ? ለምን መሰለሽ? እየተመላለሱ እቺን ዓለም አሁን ለምሳሌ አንድ ሰው አሜሪካ የተለያዩ ስቴት ላይ ቢመላለስ አንድ ሰው እንደ ሰው ነው ማውራሽ፣ አሜሪካን አይቻታለሁ ምናምን ልል ይችላል። መላእክቶች ኤቭሪዴይ ልልሽ ይችላል። ኤቭሪ ሰከንድ ዓለም ላይ ሲመላለሱ የኖሩ ናቸው። ይቺን ዓለም በደንብ ያውቀዋታል።
አብጠርጥረው ያውቋታል። እንኳን እነሱ እኔና አንቺ አሁን ሶሻል ሚዲያ ላይ ተጠቅመን እኔና አንቺ ከየትነት 1.2 ሺህ ሰዎች እያዩን የሆኑ ነገሮች እየተነጋገርን ነው። ኢማጂን እግዚአብሔር ያለው ቅድስና፣ እግዚአብሔር የሚሰጠን ቅድስና ብዙ ነገር የሚገልጽ ነው። ዮሐንስም በራእይ ሲያሳየው ዓለምን በሙሉ ነው ያሳየው። ዮሐንስ 5 ማንበብ ትችላለች። መልአኩ ብርቱ መልአክ መጥቶ ዓለምን ሁሉ አሳይቶ በሰማይም ካለው በምድርም ካለው ከምድር በታች ካለውም አንድም አልተገኘም ይህን ማህተብ የሚፈታ ተብሎ ነው የተጠየቀው። እሱ ጋር ዓለምን ሁሉ ያየው መላእክት አይደለም ብሎ ኤፍሬም ነግሮሃን። እሱንማ በደንብ አስረድቼው ኤፍሬምማ ሰዎች ራሱ ብዙ ሰዎች ግራ እስኪጋቡ እሱ ራሱ መልእክት ጥቅስ እያከታተሉ የሚልክል ማን ነው እያለ ግራ እስኪገባው ነው ኮንፊውስ አድርገው የነበረው። ምክንያቱም እንደዚህ አይቶት አያውቅም፣ እንደዚህም ቻሌንጅ ተደርጎ አያውቅም። ለምን ፎከስ አድርገው የሚሰሩት እነሱ ድርሳንና ገድላት ላይ ስለሆነ የክርስቶስን ነገር፣ የቅዱሳን ነገር፣ የመላእክቶችን ነገር ረስተውታል። ደግሞ ገድል ላይ ይሰራል እንዴ? በደንብ ነው እሱ አስተማሪ ነው። ለማንኛውም ማለት ነው አሁን አንተ እንትን ማለት ነው ከወንጌል አማኝ ጥያቄ የሆነብህ ነገር ትክክል አይደለም ብለህ የምታስበው ትምህርት ምንድን ነው? ትክክል አይደለም ምለው መጀመሪያ አንድነት የለውም። እሱ ነው ትክክል ያለው ነው። በመጀመሪያ መለያየት ካለ ክርስቶስ የለም። ክርስቶስ በአንድነት ውስጥ እንጂ በልዩነት ውስጥ የሚኖር አምላክ አይደለም። ይሄን አንቺም እኔም እናምናለን። ኢየሱስም አንድም ሁለትም ናችሁ ከተሰበሰባችሁበት በዛ በስም ይገኛለሁ ብሏል። አንድም ሁለትም ሆነ ከተሰበሰብክ በኢየሱስ ክርስቶስ ስም ከተሰበሰብክ ጌታ ኢየሱስ ክርስቶስ ይገኛል። የማይገኝበት ምን ምክንያት? መልካም ልዩነት አለሽ የለሽም ነው። በዚህ ዓለም ላይ ልዩነት የሌለበት ቤተክርስቲያን አለ እንዴ? የለም። አይ እንግዲህ እንደምናየው አጉልቶ ልዩነቱን በአደባባይ ያመጣው የእናንተ ዲኖሚኔሽን እንጂ ብዙም የሙስሊም የለም፣ ብዙም የኦርቶዶክስ የለም። ኢቨን የካቶሊክ ብዙ እንደዛ አይነት ዲኖሚኔሽን እንደ ሙስሊም ወሃቢዮች ነታቅም እንደኛ አንዱ ሁለት ናቸው። አየሽ ሁለት እንትን ያላቸው መስጊድ ነው ያላቸው የተለያየ ተግባባን አልኩሽ እኮ የሙስሊም ሁለት አላቸው። የእናንተ 46,000 አለ ነው። እሱ እንኳን ቁጥር ነው የሆነ ነግሮሃን 46,000 ሲል እንትኖቹን እየቆጠረ ነው። ይሄ ቤተክርስቲያኖች አሁን ለምሳሌ ሙሉ ወንጌል፣ መካነ ኢየሱስ እንደዚህ ያሉት እየቆጠረ እንጂ አሁን እንደሱ ካልሽማ አሁን ልገባ ነው በስሱ ኢትዮጵያ ካሉት ሙሉ ወንጌል፣ መካነ ኢየሱስ፣ ቃለ ሕይወት፣ መሰረተ ክርስቶስ በዲኖሚኔሽን ልዩነት አላቸው። መሰረተ ክርስቶስ እና ሙሉ ወንጌል ምንድን ነው ልዩነታቸው? በጣም ጥሩ። መሰረተ ክርስቶስ አይ ቲንክ ባልሳሳት ወይ መካነ ኢየሱስ ይቅርታ፣ መካነ ኢየሱስ እና ሙሉ ወንጌል ልዩነታቸውን ልዘግብሽ። እሷ ነው አውቃለሁኝ። በጥምቀትና በጌታ ልዩነት አለ። ይሄ እኮ የተጋለጠ ትምህርት እኮ ነው። ድሮ ተባረክ። አዎ ልዩነት ባለበት አንድ ላይ ነን ብሎ መስበኩስ አይከብድም? ለራስሽ ለጤናሽ። ከልዩነታችን ደግሞ አንድ የሚያደርገን አለ። አሁን 5ቱ ሥራዎች 5ቱ አንድ ያደርገናል። እስቲ ዘግቢ። ከአምስቱ ሶላዎች አንድ ሁለቱን እስቲ ዘገብ አድርጊ። በእምነት ብቻ ብለው ያምናሉ። በእምነት ብቻ ከሆነ ቅድም ያሳየዎች ጥቅስ አለ። በእምነት ብቻ የሚለው እምነት እንደማያድን ሁላችንም አይተናል። እምነት ፕሮሰስ ነው። የሰው ልጅ በቅድስና ካልተመላለሰ ኖ ዓለምን ክዶ በቅድስና ካልተመላለሰ ድህነቱ ይጠፋል። በእምነት ብቻ ካልሽ ድህነትሽ ከጠፋስ ምን ልታደርጊ? እንደ አንተ ክርስቶስ ኢየሱስ የሰራው ስራ ላይ ምን አይነት ስራ ነው የምትጨምርላት? ይሄ ነው ችግሩ። ስራ ሳይሆን ያልገባሽ ይሄ ነው። በቅድስና ክርስቶስን መምሰል አለብኝ፣ በቅድስና መመላለስ አለብኝ፣ አለበለዛ አይሆንም እያልኩሽ ነው። እሱማ ግዴታ እኮ ነው። የተጠራነውም እኮ በቅድስና ልንመላለስ ነው። አይደለም ምናው እንግዲህ አንድ ሰው ድኛለሁ ካለ እኮ በቅድስና መመላለስ በቃ የጌታ ኢየሱስ ክርስቶስ ትምህርት ነው። ስለ ዳንን በቅድስና እንመላለሳለን። ክርስቶስን የምትገልጠው እኮ በቅድስና ነው። አንተ ድኛለሁ ብዬ ለዚህ ነው መሰረተ ክርስቶስ
ግብረ ሰዶማውያንን የተቃወሙትን ከቤተ ክርስቲያን ያባረረችው በቅድስና ስለሚመላለሱ ነው። እንግዲህ እሱን አላውቅም፣ ስለ ራሴ ነው እየነገርኩ ያለሁት። አይ ፊት ለፊት አወጣልሻለሁ በቪዲዮ። እሱን ዜና እንትን አቤል አቡና ነው ምናምን ሰርቶት አይቻለሁኝ። አቤል አቡና ሳይሆን ፌስቡክ ሙሉ ብትሄጂ ምዕመናኑ በጣም ሆኖ እየተናደደ እየተናገረ ነው። እሱ ጋር ስህተት ሰርተዋል። ስህተት ሳይሆን አባቶች ናቸው እነዚህ ድነዋል የተባሉ አባቶች፣ ቤተክርስቲያኗን የሚመሩ አባቶች ናቸው ይሄን ያደርጉት። ድነዋል አይደል እነዚህ ሰዎች። እኔ እየነገርኩ ያለሁት ስለ ወንጌል አማኝ ስለ እኔ እምነት ነው። ኦኬ እኔ እምነት የአንቺን እምነት የመሰረቱት ኢትዮጵያ ላይ ያስገቡት እነ መሰረተ ክርስቶስ ይሄን እያደረጉልሽ ነው እያልኩሽ ነው። የኔ መሰረት ደግሞ ኢየሱስ ክርስቶስ ነው እያልኩ ነው። እኔ ሰው ላይ ተመሰረተ ማን ነገረሽ? ኢየሱስ ክርስቶስን እነሱ ጋር መጽሐፍ ቅዱስ ነው አይነገረኝ። ኖ ሙስሊም ነሽ አንቺ ይጋነትን ሙስሊም ነሽ። ሙስሊም ይቅርታ ሙስሊም የነበርሽ ነሽ። ሙስሊም ነበርኩኝ። ወንጌል ተሰበከልኝ። ጌታ ኢየሱስ ክርስቶስ ናመኩ። ስለዚህ አሁን እኔ ወንጌል የሰበከልኝ ሰው አሁን የት እንደሆነ አላውቅም። ያ ሰው አሁን በጭራሽም አያወራኝም። የት አድራሻውንም አላውቅም። ያን ሰው ስላላየሁት አድራሻውን ስለማላውቀው ወይ ያ ወንጌል የሰበከልኝ ሰው እንዴት ወንጌል የሰበከልሽልን ሰው እውነት ለመናገር ስለ ወንጌል ያስተማረሽን ሰው እንዴት አታውቂ? አውቃለሁ፣ ግን አሁን የት እንዳለ አላውቅም። ኦልሬዲ አድራሻችን ጠፍቷል። ስለዚህ ያ ሰውዬ አሁን በአድራሻው ስለማላውቅ ምናልባት ጌታንም ክዶ ሊሆን ይችላል። ያ ሰው ጌታን ከካደ ስለዚህ ድኗል የሚለው ጋር አሁን ክላሽ አያደርግም። ቆይ እናቱ ተባረኪ። አሁን ያልሽው ራስሽ ፋለስ ይሰራሽ። ጌታንም ክዶ ሊሆን ይችላል። ስለዚህ መዳን በእምነት ብቻ የሚለው አፈር ገባ እያልሽ ነው። ኖ ዮኒ መዳን እኮ በእምነት ስንል አሁን ጌታ ኢየሱስ ሙስሊም ነበርኩኝ። ጌታ ኢየሱስ ክርስቶስን እንደ ግል አዳኜ ስቀበል ዳንኩኛ። ደግሞ ያ ሰው ያንን ነገር ቢክድ የኢየሱስ አያድነኝም ብሎ ከካደ እንደዳነ ነው እንደሚቆጠረው አይደለም። መምህር ዘነበን የእናንተን አስተማሪ ይመችሻል? ነው ግን ይቅርብኝ ባላየው ደስ ይለኛል። ለምን? ከአንቺ እሱ አስተማሪ ነው እኮ ሲያስተምር በአንድ ድኛለሁ የሚል ትምህርት የለም ነው ያለች። ቆይ እኔ ተማሪ ስለሆንኩ እሱ ላይ እኔ ተማሪ ስለሆንኩ እሱ ላይ አንድ ጊዜ እሱ ላይ አስተያየት መስጠት አልችልም። እኔ ተማሪ ነኝ። ስለዚህ ይቅርብኝ። ተማሪ ከሆንሽ የሚያስተምሩሽን ነው መቀበል ያለብሽ። አንቺ ፈልስፈሽ ነው የምትናገሪ። መጽሐፍ ቅዱስን ነው የምቀበለው። ሰው እኮ ሲያስተምር ሊሳሳት ይችላል። ፍጹም ሰው የለም መቼስ። ስለዚህ ተሳስቻለሁ ያለበት አለ፣ ይቅርታ የጠየቀበት ይህ አስተምሮቴ ጠቂቅም አሁን በባለፈው ወንድሞች ሁሉ ሲቃወሙት ነበረ ተሳስቷን ብለው። እሱ ግን ይቅርታ ጠይቆበታል። ምናልባት በቤተ ክርስቲያኑ ጠይቆ ይሆናል። አልጠየቅም። ለምን? ያስተማረው ነገር ትክክለኛ ከሆነ ስህተት የለው። መጽደቅ በምንድን ነው እንዳልኩሽ በክርስቶስ ነው። ግን ፕሮሰስ ነው እያልኩሽ ነው። እያወቅሽ እየተባረክሽ እየጸደቅሽ የምትሄጂው ነው። የሰነፎች ቋንቋ አንተ ከዳንክ በኋላ እኮ ኃጢአት ትሰራለህ ማለት አይደለም። በቃ ድኛለሁ እንደፈለግኩ ሊሆን የሚል ክርስቲያን እኮ የለም። እንደውም የዳነ ሰው ነው በህይወት ምልልስ መኖር ያለበትኝ፣ በቅድስና መኖር ያለበትኝ። እኛ አንድ ጊዜ በእምነት ድነናል፣ ግን እንደፈለግን እንሆን የሚል ነገር አሁን በቅድስና ነው። የእናንተ አብዛኛው ፓስተሮች እንግዲህ ከወንጌላዊ ኤርሚያስ ጀምሮ የሚናገረው እነሱን ነው። በጣም ነው የሚዘሙቱት አለ። ድነዋል እንግዲህ ስራው ግን ድካም አለበታ። ደግሞ ኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻር ይላል። ንስሐ እስከገቡ ድረስ ጌታ ኢየሱስ ክርስቶስ ይቅር ይላል። ሰው ሁሉ የማይሳሳት አለ፣ ይሳሳታሉ። በጣም ጥሩ። ግን አንዳንድ ነገር አለ ልንገርሽ። አንዳንዴ በስጋ መሳሳት አለ። አሁን በሀሳብ የምንሳሳተው አለ። ሀሳብ ልንሳሳት፣ በንግግር ልንሳሳት እንችላለን። በስጋ ኦን ፐርፐስ ባለትዳር ሆኖ ቤተሰብ ኖሯቸው ፓስተር ሆኖ ነቢያት ሆነው ሌላ ሴት የሚርመጠመጡትን ምን ችግር አለው የሚባልበት ጉዳይ ነው ወይስ እግዚአብሔር የሚለውን ባለመቀበላቸው? ገላትያ ላይ አለ ምን እንደሚል፣ በተለይ ምቀኝነት፣ ስካር፣ ዝሙት፣ ዘፋኝነት ምናምን እያለ በደንብ ይጠቅሰዋል። ስለዚህ ከነዛ
አንድ ፓስተር አሁን ዝሙት ቢሰራና ቢገኝበት ቤተክርስቲያን ያለ ምንም እንትን ነው የምታወግዘው። ከዛ ጊዜ ወስዶ በንስሐ ይመለሳል እንጂ ትዳርስ ያለ ዝሙት በስተቀር ትዳር መፍታት የለባቸውም ይላል። አብዛኛው ትዳር ፈቶ እንደፈለገ የሚሆን ነው። እናንተ ጋር ያለው እየዋሸው ነው። እንግዲህ ዝሙት በተግባር እኮ ነው መገለጥ ያለብሽ። ምን መሰለሽ፣ ክርስትና ወሬ ሳይሆን በተግባር ሲኖሩት ነው ክርስትና ማለት። ይሄንን የሚያደርጉ አብዛኛዎቹ አይደሉም። ቅባትና ምንም ይሸጥ ነው ያለው አብዛኛው። መንፈስ ቅዱስን የሞላቸው አይደሉም። ይህን ታውቂያለሽ አንቺ እኮ። እንቃወማለን። አሁን ዘይት የሚሸጡትን የሐሰት ነቢያቶችን ሁላችንም የምንቃወመው የማይቃወም። ስለዚህ በእምነት ብቻ የሚለው ነገር ምን ስራ አስፈልገው? አንቺ እምነት ብቻ ብለሽኛል። ስራ ለምን ያስፈልገዋል? እምነት ብቻ ከሆነ ለምን እንደፈለገ አይሆንም። እምነት ብቻ ነው ያልሽ። አሁን ለምሳሌ እኔ እዚህ ቤት ያለችው ፔጄ ላይ ሪኩዌስት ያደርገው 23 አሉ። ያስገባሁት ግን አንቺን ብቻ ነው። ሰላም የምትባለውን ብቻ ነው ያስገባሁት እኔ ፔጅ ላይ ብቻ አልኩኝ። ከአንቺ ሌላ የገባለ እዚህ ቦታ ላይ የለም። እየጠየቀ አለ። የገባሽው አንቺ ነሽ። እምነት ብቻ ካልሽ ሌላ የምትጨምሪው ነገር የለም። አየሽ፣ ኤክስፕሌን መደረግ አለበት። እምነት ብቻ ሲባል በመለበት እኮ እኛ እኮ እምነት ብቻ ስንል ሰው አንድ ጊዜ ያምናል። እምነት ብቻ ስንል አንድ ጊዜ ስትድን ከክርስቶስ ኢየሱስ ከሰራው ስራ ላይ በጸጋ ነው የተቀበልከው። ኢየሱስ ክርስቶስ የሰራውን ስራ እዛ ስራ ላይ ምንም አይነት ስራ አትጨምርም። ኢየሱስ ክርስቶስ አምላክ ሆኖ ሳለ ነው መጥቶ ስለኛ ኃጢአትና በደል የሞተው፣ ያን ሁሉ መከራ የተቀበለው። ያን ሁሉ መከራ ተቀብለው በእምነት የአንቺ ኃላፊነት ምንድን ነው? እሱን ለማስጠቋይ ይህን መልሻ። የእሱንማ ተስማማን። የአንቺ ኃላፊነት ምንድን ነው? ኢየሱስማ በደሙ ዋጀን ሁላችንም። ለዓለም መድኃኒት ሆኖ ቤዛ ሆኖ ደሙ ዛሬም ትኩስ ነው አለ የክርስቶስ። ተግባብተናል። የአንቺ ስራ ምንድን ነው ነው የኔ ጥያቄ። በቅድስና መመላለስ ግዴታ ነው ለአንድ ክርስቲያን። አለቀ። ስለዚህ ያ ነው ስራ የሚባለው እናቱ። ይሄ በቅድስና መመላለስ ግን አያድነኝም ነው እኔ ጥያቄ። እኔ በቅድስና ስለተመላለስኩ አይደለም። ቆይ በቅድስና መመላለስ አያድነኝም? አዎ ስለ ዳንኩ ነው በቅድስና መመላለሰው። ሰው ኃጢአተኛ ሆኖ በቅድስና ማለት በሞተ ባንነቱ በቅድስና የሆነ አንተ ስራ ሰርተ ውስጥ ሳይድን በኢየሱስ ክርስቶስ ሳትድን የሆነ ስራ ሰርተ የምትድነው አይደለም። እኔ ኦልሬዲ ድኛለሁ። በጣም ጥሩ። አሁን ልጠይቅሽ፣ በዳኜ እኔን ደግሞ እኖራለሁ ማለት ነው። እሺ ኦርቶዶክስ፣ ቆይ ኦርቶዶክስ በክርስቶስ ታምናለች አታምንም? ያምናሉ። ያምኑ ይመስለኛል። እንግዲህ ይመስለኛል ሳይሆን በደንብ ይታመናል። ኦርቶዶክስ ስለወጣው አውቀዋለሁ በደንብ። በኦርቶዶክስ ስጋው ደግሞ የኦርቶዶክስ ነው። የምትጠመቂው በኢየሱስ ስም ነው። ቅዱስ ቁርባኑን የምትወስጂው በኢየሱስ ስም ነው፣ በሌላ ስም አይደለም። የእግዚአብሔር ቅዱሳን ምን አላቸው? ህያው ናቸው ብለው ያምናሉ። ህያው ናቸው ማለት በስጋ ሊነጠሉ ይችላሉ፣ በነፍስ ግን ማንም የሚሞት የለም እንዳልሽው። ላይ ስለምንዋራ እነሱን ተዋቸውና ስለ ቅዱሳን ኦልሬዲ አውርተናል። ስለ ቅዱሳን ላይ ስለሆነ እነሱ ስራ ሰርተን ነው የምንድነው ነው የሚሉት። ማለት አሁን በቃ ስራ ሰርተው ግን በስራ ደግሞ የሚሰራ እኔ እስካሁን ድረስ አንድም ኦርቶዶክስ ስራው ይሄ ነው እንዲህ ስራው ብለህ ክርስቶስ በዛ ሰው ላይ ይሰራበታል ለካ በስራ ነው የሚድነው ብለህ ምሳሌ የምትወስደው ክርስቲያን ካለ ብትነግረኝ ደስ ይለኛል። እንደሱ ከሆነ በጣም እሱንም አካልሽኝ በጣም ብዙ ነው የምነግርሽ። አሁን ለምሳሌ መነኮሳት ማለት ምን እንደሆነ ታውቂያለሽ? መነኮሳት ለሴቶችም ለወንዶችም የሚሰጥ ድንግላውያን ምን እንደሆኑ ታውቂያለሽ? ይሁን ያንተ ምረሳው እንደሆነ እኮ ቪዲዮ ሰርታን በእነሱ ላይ። ስለዚህ አሁን የእነሱ ብታመጣ እኔ አላምንም። አዎ የእውነተኞቹና የእውነተኞቹ መነኮሳት ቅዱሳናት ይህን የሰራሁት ቪዲዮ እኮ የነ ኤርሚያስ ቪዲዮ ነው። እኔ ያመጣሁት አይደለም። እነ ኤርሚያስ ናቸው የሚያመጡት አይደል? እነሱ ናቸው አሁን እነሱን አልቀበልም። ምናልባት 102 ወይም 3 ሊኖር ይችላል። ትክክል 102 3 ለምን መሰለሽ? ጥላቻን ስላስተማሩሽ የሌላውን ቅድስና ማየት አልቻልሽ። አሁን በሙስሊም በራሳቸው በሙስሊም በራሳቸው መልካም ሰዎች በራሳቸው እምነት የሚላቸውን እድናለሁ የሚሉበትን ስራ የሚሰሩ ብዙ ሙስሊሞች አሉ።
አንቺ ላታምኚ ትችያለሽ። ሙስሊሞችን እንመሰክራለን። ያው በኢየሱስ ክርስቶስ ስላልዳኑ ነው እንጂ በስራቸው። ስለዚህ አይኖርም አንተ ማለት ሰው ብቻ አላልክማ። ታዲያ ይሁን አምጪው እንግዲህ በገዳም ውስጥ ሁሉም እንደዛ ይደረጋን ነው ያልከው። በጌታ በኢየሱስ ስም ታያተዋሽ። አይጠቅምሽም፣ አይጠቅምሽም። የሆነ ገዳም ውስጥ እንደዚህ አይነት ነገር ብላ ኦርቶዶክስ ናት ያው የሚያወጣቸው ያንን ቪዲዮ። እንደዚህ የሚያደርግ አንድ መነኩሴ ነኝ የሚል የሚያበላሻለ ተጠንቀቁ ብላ ኦርቶዶክስ ነው ያወጣችው። ያባረረችውም ኦርቶዶክስ ናት። ያንን ቪዲዮ ነው ያሳየሁት። ወዴት መሄድ ቪዲዮ አለ ያሳየሁት ያንን ነው። ይሄኛውን ተጠንቀቁ፣ ከእንደዚህ አይነት ሰው ራቁ፣ ኦርቶዶክስ አባረዋለች ብላ ተናግራለች ኦርቶዶክስ። ያንን ነው ገዳም ውስጥ ነው ይህን ነገር ሲያደርግ የነበረው አንዱ። ያንን ያጋለጥኩት። ይሄን ደግሞ ነገም ባይ በኦርቶዶክስ አጋልጣለሁ። ነገም ባይ ነው በሙስሊም ባይ ነገ አጋልጣለሁ። ስህተት ስለሆነ እናንተ ቤት እኮ እሱን ያጋለጡ ሰዎች ናቸው የተባረሩት። ያጋለጡት አይደለም፣ እሱን ያጋለጡ ሰዎች ተባረዋል። እሱ ልክ አይደለም መባረራቸው። እኔም እቃወማለሁ ለምን እንደተባረሩ። ይሄን የተደረገው ስለዚህ ኦርቶዶክስ ስለሆነ መልአኮች ናቸው እያልኩሽ አይደለም። ኦርቶዶክስ ጋር ስህተት ካለ ስህተት መናገር አለብን። ኦርቶዶክስ ነው ተብሎ ዝም አይባልም። ሙስሊም ነው ተብሎ ዝም አይባልም። ፕሮቴስታንትም ሲሆን ዝም አይባልም እያልኩሽ። ስለዚህ ቅዱስ ካየን እኮ እንናገራለን አልኩሽ እኮ። አሁን ዘፈን ደምስሰው አይደል መዝሙር የሚቀዱት? መጽሐፍ ቅዱስ ስንት ነገር በመንፈስ ቅዱስ ነው። ስሚ መዝሙር አንቺ የሚገባሽ እንዴት ነው? እስቲ አስረጂኝ በመጀመሪያ። መዝሙር መልእክቱ ነው የሚስበኝ። መዝሙር መልእክቱ ከምን ጋር በተገናኘ ነው? ከዓለም ጋር በተገናኘ ነው ወይስ ከቅድስና ጋር በተገናኘ ነው የምትሰሚው? መልእክቱ እንደ መጽሐፍ ቅዱስ ሲሆን የክርስቶስ ኢየሱስ ማንነት የሚገልጽ ሲሆን ተባረኪ። ዘፈን እንደምስሰሽ መዝሙር ብታረጊ ልክ ነው ትያለሽ? ስህተት ነው እንደዛ የሚያደርጉ። ስለዚህ ይሄን ያላደረገ በጣም ጥቂት ነው እናንተ ቤት ያላደረገ። አብዛኛው ዘፈን አስደምስሶ ዘፈን ታወጣ ደስ ይለኛል። እንትና እንደዚህ እየሰራ በስከ መረጃ ብትሰራ ጥሩ ነው። አረ ቅድም የት ነበርሽ? አላየሽኝም ማለት ነው። ለእንደዚህ አይነት ጥብስ እኮ አንደኛ ነኝ። እንደዚህ አንቺ መጠየቅ ብቻ ነው የሚጠበቅብሽ፣ መጠየቅ ብቻ። የኔ እናት እንደውም የሆነ ቪዲዮ ነበረ እኮ የኦርቶዶክስ ዩቱብ ላይ እየሰራው አይተህ ከሆነ እንደውም ከዓለም ያመጡትን እያለ እንደውም ኦርቶዶክስ ነው በጣም ብዙ እንዳላትኝ አይቻለሁ እኔ ራሱ። እግዚአብሔር ይባርከው። ከዛ ምን አድርጓል? ኦርቶዶክስ አውጥቶ ኤክስፖዝ አድርጓል። ጴንጤዎች ይህን ኤክስፖዝ አታድርጉ። እንደ ደግሞ እንደ ቤት የሚቃወም ሰው አለ እንደ ይሁኒ እንደዚህ ከዘፈን የሚቀዱት እንዲው። አረ በጌታ ኤአይ ሁላ ጀምራችሁ ሰሞኑን አይደል እንደ ተቃውሞ የተነሳው? ኤአይ ሁላ ተጀምሯል እኮ። ቆየ ከወር በላይ ሆነው እነ ኤርሚ ሁሉ ተቃውመዋን እኮ። ኤአይውን መጡ። ለምን ዝም ሲባሉ ስቴፑን ጨመሩት፣ ሌቭሉን ከፍ አደረጉት። ዝም ተባሉ። እንደፈለጉ መዝሙር እያሉ ዘፈን ሲያደርጉ ዝም ተባሉ። ከዛ እግዚአብሔር ይስጣቸው እነ ኤርሚያስ በዚህ ጉዳይ ሩዋንዳ አረጉት። ስለዚህ ምናልባት ከዚህ ስህተታቸው ይማራሉ። ዝም መባሉ የት ድረስ እንደሚያደርስ እንድታዩ ነው። ነገ ክለብ ሊከፍቱበት ይችላሉ እኮ። እኛ ቤት ተቃውማለን። የሐሰት ትምህርት እስከተነሳ ድረስ ይሄ አይነካም የሚባል ሰው የለም። እንቃወማለን። የለም የሚሸፋፈን ነገር የለም። ዘፈኖችን ላሳይ ይሆናል ይታያል። አይ የሚታይማ ይታያል። አሁን ባለፈው ለቁጣጣሽ ነው ምናምን ያወጣችሁ ልጅ ላሳይሽ። አይ ማስረጃ ስላልሽኝ ብዬ እኮ አሁን በባለፈው ስለ አዲስ ዓመት ቀይራ የሰራችሁ ልጅ በአንድ ጊዜ ነው ቪዲዮውን ያስወረዱትኝ። የሆነ ዘፈን ቀይራ ወደ መዝሙር ሰርታው ይኸው እንግዲህ አንቺ የምትወጃት ዘሪቱ ኢየሱስ ያድናል የሚለውን ዘፈን የወሰደችው ብዙዎች አሉ። ላሳይ ይችላል። ዓመተ ምሕረቱ የትኛው ነው የቀደመው? አሁን ዓመተ ምሕረቱ ትናንትን የዘመረችው እኮ ያንኛው መቼ ነው? ያኛው ኦሪት ዘፍጥረት ነው። በላሹ አንጀቴን በላሹ ሆዴና ናናና ሆዴና
ኦዴናና የተዘፈነው ስንት ዘመኑ ጭራሽ ኦዴናናን በላሹ ከሚለው ጋር ልጅ ነበር። ወንድሞችም ላይ ወንድሞችም ላይ የሐሰት ነገር እየተነዛባቸው ነበረ። ከዛ ወንድሞች ምን አይነት የትኛው አይ ማላይ እንደሆነ አልነግርም፣ ካላየው ችግር የለውም። ወንድሞች ላይ የሐሰት ተነግሮባቸው ነበር። ከዛ እነሱ ይሄ መቼ እንደተሰራ ይሄ ደግሞ መቼ እንደወጣ በግልጽ አጋልጠዋን አይተናል እናዋለን። ዩቲዩብ ላይ የተለቀቀውን በሲስተም አድርገው ፖስተውታል። ዘፈኖች አንዳንዴ የረጅም ጊዜ ዘፈኖች ዩቲዩብ ላይ ሰሞኑን ሊለቀቅ ይችላል። እኛ ስናውቀው ግን ምን ያህል ዘመን እንደነበረ ማናችንም እናውቃለን። አሁን ይርዳው ጤናው የመቼ ዘፋኝ ነው ብለሽ ብትይኝ በጣም የቆየ ዘፋኝ ነው። እኔ ልጆኜ ነው የማውቀው ይርዳው ጤናው። ይርዳው ጤናው አዲስ ዘፈኖች የሉትም። ዩቲዩብ ላይ የተጫነውን እኮ ነው እያሳዩ የሚያስቁን። እንግዲህ ዩቲዩብ ላይ ነው የሰማነው። እና አሁን መዝሙር ቆይ አንቺ ስታስቢው እንደው ለህሊናሽ አንድ ዘፋኝ ከመዝሙር ወስዶ ዘፈን ሰራ ነው የምትይ? ለህሊናሽ ለባህሉ ድምቀት ይሰሩ አሉ። ባለፈው ራሱ አይኖርም አለልሽም፣ በተወሰነ መልኩ ይኖራል። ግን አብዛኛው ካየሽ እናቱ ዲፌንስ ለማድረግ ሳይሆን እውነት ሀርነት ያወጣል፣ እውነት ነፃ ያወጣናል ሁላችንንም። ከዚህ ስህተት መማር የሚያስፈልገው እንጂ ዓለማውያን አሁን ከየትኛውም ቢሰሩ ችግር የለባቸውም፣ ዓለማዊ ናቸው። በክርስቶስ የሆኑ ግን በምንድን ነው? በመንፈስ ቅዱስ ተመርተው እንደሚሰሩ መቼም ለአንቺ ማርዳት ማለት ለቀባሪ ያረዱት ማለት ነው። ክርስቶስ በመንፈስ ተገልጾ በመንፈስ ቅዱስ ረድቷቸው የሚሰሩት መዝሙር እንጂ የዓለምን ዘፈን ሰምተሽ የምትሰሪ ከሆነ ከክርስቶስ አይደለሽም። በቃ ዓለማዊ ነሽ። ከዘፈን እያመጡ ከሆነ ስህተት ናቸው፣ ትክክል አይደለም። ብዙ አለ። ስለዚህ አሁን ወደ ገደለው ስንሄድ መላእክቶችንም አልተቀበልሽም። እንግዲህ መላእክት ጠይቋል። ኤፍሬም ብሎኛል ብለሻል። ኤፍሬም ጋር አውርተናል። አሁንም መጥቶ ማውራት ይችላል፣ ነገም ማውራት ይችላል። ጠይቋል። እንዲያውም ጭራሽ ኤፍሬም ያለው ትንሽ የሚደብር ንግግር መልአኩ ተደናግሮ ነው ላ ብሏል። ተው እንደዚህ እንትናም እኮ ብሏን በነጋሽ ደምረውም እኮ ብሏን ዮሐንስ ራእይ ላይ ያለውም ዮሐንስ ራእይ ላይ ላሱ ያለውን እኮ ደምረውም ብሏን። ቪዲዮውን ስማው። ምን ብሎ ስላላወቁ ነው ብሏን እኮ። ማን ያላወቁት? መላእክቶች ስላላወቁ ነው ብሏን። የት ቦታ? ቪዲዮውን ስማው። ደምረውም ራሱ ብሏን። በምን እያለ ደምረው? በምን እያለ? በእናንተ ቤት እያለ ነው ወይስ የዛኑ ቀንማ ወጥሮ ሲይዘው ነበር እንጂ እንደዛኑ ቀንማ ደምረውማ በደንብ አድርጎ ነው የጠየቀው። እሱማ በቃ ለፈይተውኛል እኮ የደምረውማ ወደ ሌላ ጨዋታ እንሂድ እኮ አለ። ለምን አለው መሰለሽ? ኤፍሬም ዘመዱ ስለሆነ ኤክስፖዝ እንዲደረግ አልፈልግም። በቃ ኤፍዬ ይሄ ነገር ተግባብተናል ብሎ ነው። ኤፍሬም ደግሞ ባለጊዜው እሱ እኮ የታወቀ ነው። እሱ ብለው ጥያቄ ጠይቀው በስርዓት ይመልሳል። አይ ስርዓቱን ኤፍሬምን እወደዋለሁ። ሁለት ነገር ዋሽቷል። ፔጄና ብየው ዛሬ አልመጣም፣ ነገም ጥሪ ያደርግለታል። ሁለት ነገር እኔ ጋ ዋሽቷል። ስለዚህ ማስተካከል አለበት። ጠርቼዋለሁ፣ ሲመጣ ነው የማወራው። ስለዚህ አሁንም የምልሽ ምን መሰለሽ፣ እውነት ስህተቶች ካሉ ጴንጤ ቤት ያለውን ስህተት መናገር ወንጀል አይደለም። ክፍፍል እንዳለ በእናንተ ቤት መናገር ስድብ አይደለም። ስድብ ከመሰለው ማንም መጮ ይችላል። ክፍፍል አለ፣ አንድ ላይ እምነት የለም። በክርስቶስ ስም የሚያጭበርብር እንጂ በክርስቶስ ስም በትክክል ክርስቶስን አንብቦ የሚረዳ አይደለም አብዛኛው። ይሄ ነው ዋናው። አብዛኛው ትበል ምናልባት 2% ይሆናል ክርስቶስ ኢየሱስን በስርዓት አንብቦ ማይደል። አንድ ሰው እኮ ልዩነት አለው። ቅርጫ የኔና ቅርጫ ነው እናቱ። የእውነት ሆነን ለመናገር ማለት ነው። አሁን አንተ ጌታን ተቀብለ መጽሐፍ ቅዱስ እያነበብክ ምናምን እንሰማ ነበር እኮ ቁጭ ብለን ከታች። እኔ አሁን ከመጽሐፍ ቅዱስ ውጭ አወራሁ። መናገር ትችላለህ፣ መናገር ትችላለህ። ግን አሁንም ከመጽሐፍ ቅዱስ ውጭ አላወራሁልሽም። ከሆነ እኮ ትልቅ ጥላቻ እንዳለብህ ነው እኛ የምንረዳው። በቃ ወንጌል አማኞች ላይ በጣም ኃይለኛ ጥላቻ አለበት ነው የምናምነው። ምክንያቱም አይሞቀኝ አይበርደኝ፣ ይሞቀኛል ይበርደኛል። እኔ ማኛው አያችሁ፣ ጥላቻ የሚሉትን አያችሁ አይደለ?
ኦርቶዶክስን ተፋቱ ማለት በእነሱ ጥላቻ ነው። እናንተ ቤት መሰነጣጠቅ አለ፣ ትምህርት የላችሁም ማለት ጥላቻ ነው። እነሱ ቤት የሉጤዎች አሉ፣ ተገለዋል። የተናገሩት የተቃወሙት ሰዎች አይቻልም የተባለው ጥላቻ ነው። ሙዚቃ ደምስሰው መዝሙር የሚሰሩ መናገር ጥላቻ ነው። በጴንጤ ለመሰቀል ይችላል ማንም መስሚያ የጥጥ ነው። እውነትን መናገር ጥላቻ ከመሰለሽ ጥግ ድረስ ጴንጤዎች ተሰብስባችሁ እንትና እንዳለ ስሚ ማለት ልክ ኦርቶዶክስ ቃል በቃል ያለው ኖ አትዋሽ። ቃል በቃል ያለኝ ምንድን ነው ትዝታው? አንድ ላይ ተሰብስበን እንጸልይ ይባለን ያለ በአናት ተተከል ቤ አብረው የሚጸልዩት በአናታችሁ ተተከሉ ብለዋል ዮኒ ማኛ በይልኝ። ምን አባቱ ማለት እኔ የሚያኖረኝ ክርስቶስ እንጂ ልዘግበሽ ነው ክርስቶስ እንጂ የማንም ዱርዬ ባልታዛር የነበረ ምንም ሊያደርገኝ አይችልም። ዱርዬ የነበረ መረን የነበረ ልጆቹን የካደ ሰው አብሮ ቅዱሳን ብሎ አይጥራ። ቅዱስ እግዚአብሔር ነው። ወሮ በላን የሞላው ቤቱ። እንተዋወቃለን። ለማያውቃችሁ ታጠኑ እኮ ስም እየጠራክ ተናገር። ግን እንደ እየጠራው ነው ታዲያ ሳልናገር ነው ስም ምን እየጠራው ነው? ጴንጤዎች ወንጌል አማኞች ስትል በጣም ብዙ አባቶች አሉ፣ በጣም ብዙ ዋጋ የከፈሉ አሉ ለእምነታቸው። አሁን እንኳ የተባረሩት ራሱ እነሱ ምሳሌ ሊሆኑ ይችላሉ። እነሱን ሁሉ በሙሉ እያልክ ነው ወንጌል አማኞች መሰለሻ። እኔ ነጥዬ ነው የማወቅ። አሁንም ጴንጤዎች የተከፋፈላችሁ ናችሁ። ይሄ ስህተት ነው። ይሄ እኮ የታወቀ ትምህርታችን ነው። በቃ ስለዚህ እኔ ስለምን አናደድ? ቆይ የታወቀ ትምህርታችሁ ከሆነ እኔ ስለምን አናደደሽ? ለምን ጠላት ትኛለሽ? ኦኬ የተከፋፈለ ስትል አንዳችሁ በጥምቀት ያምናሉ፣ እኛ በጥምቀት አናምንም። የሆነ የተለያየ በጣም የተጋነነ እኮ አይደለም። እነሱ የተጋነነ ነው። የተጋነነ የመዳን ትምህርት ላይ አፈር የገባ ትምህርት አላችሁ እያልኩሽ ነው። የተጋነነ ልዩነት የለንም። የመዳን ትምህርት ላይ ልዩነት የለንም። መሸምጠጥ መብታችሁ ነው፣ ችግር የለውም። እኔ ስለማውቀው ማታለል አይቻልም። እኔ ብታውቅና ብትረዳ ወይም ማታለል አይቻልም። እኔ በመጽሐፍ ቅዱስ ላይ አሁን አብዛኛዎቹም ጴንጤዎች ማንጠባጠብ ችያለሁ። ጌታ ይክበር ችያለሁ። በጥቅስ ነው ማታድፍሽ፣ በወሬ አይደለም። የመዳን ትምህርት ላይ ምንም አይነት የተለየ ትምህርት የለንም። ወንጌል አማኞች ውስጥ ነገርኩሽ። ያልተጠመቀ መዳን ይችላል ነው የእናንተ የፔኔኮስታል ትምህርት እያልኩሽ ነው። አይደለም ካልሽ ሂጂና ኤፍሬምን ጠይቂው አልኩሽ። ኤፍሬም አስተማሪ ነው አልሽ አይደለ? ኤፍሬም አስተማሪሽ ከሆነ ጥምቀት አያስፈልግም ለመዳን ማመን ብቻ ነው ነው የሚልሽ። ጥምቀት አያስፈልግም አይልም። አያስፈልግም እኮ ለመዳን ነው እንጂ አንድ ሰው ስላመነ አይጠመቅም አይልም። ያመነ ሰው ይጠመቃል። አለቀ። ሌላ ልጨምር። ቆይ እዚሁ እያለች ልዘግብሽ። ወደ ካልቪን ወደና አማን ሻሎም ሳሸጋግርሽ ደግሞ ክርስቶስ የመጣው ለተመረጡት ነው፣ ቀድሞ መርጦናል ይልሻል። እሱንም ዘግቢያቸው። መዳን ላይ ምን ችግር አለ? አሁን መዳን ላይ እንደዚህ አለ። እኔ ደግሞ ለዓለም ሁሉ ሞት አልኩኝ። መዳን ላይ ምንድን ነው እንትኑ? አሁን መዳን ላይ ነገረ ድህነት ላይ የሚያመጣው ችግር አለ እንደዚህ ብሎ ማመኑ። አያችሁ፣ ይሄ ነው ችግሩ። ችግር አለ ብሎ ከጠየቀ ኦልሬዲ ችግር አለ። ልንገርሽ አንድ ነገር ይኸውልሽ፣ ምናልባት ታናሽ ይተኛል። ቆይ አንድ ነገር ልንገርሽ፣ ለህይወትሽ ለወደፊት የሚጠቅምሽ ነገር ነው። በአንድ ነገር ላይ ልዩነት ካለ ምን ችግር አለው ሳይሆን ልዩነቱን ለማስተካከል መሄድ ነው የሚጠቅመው። እናቱ ተግባባል። ልዩነቱን ገብቼ ደግሞ አስረድቶኛል። አማን ጋር ገብቼ ጠይቄያለሁ። ስለዚህ ሁለቱንም ነው የምትቀበለው። የእሱ አመለካከት ነው የእሱ አመለካከት እንጂ የሆነ ነገረ ድህነትን የሚያዛባ አይደለም። እንደዚህ ብሎ ማለት የእሱ አመለካከት አይደለም፣ የካልቪኒስት አመለካከት ነው። የካልቪኒስት እምነት ነው። እሱ ሸምጥጦ ያመጣው ከኪሱ ያወጣው አይደለም። ምንድን ነው የምታወሪው እኮ ገባኝ። ይሄ ነገረ ድህነት ጋር የሚያመጣው ችግር ምንድን ነው? እስኪ ንገረኝ። አሁን እሱ የሚያመጣው ችግር ምንድን ነው? እኔ ለዓለም ኢየሱስ እንደሞተ መጽሐፍ ቅዱስ እየተናገረ እሱ ለተመረጡት ብቻ ነው ካለ ቀድሞ ተመርጧል። ስለዚህ ገስዋል ሌላ ያልተመረጠው አይገባም እያልሽ ነው። ኤኒ ፐርሰን በኃጢአት ኖሮ ዊሊንግነስ የእኛ ዊሊንግነስ ነው ምንም ያስገባን የሚያጸድቀንም የሚያጠፋንም። እሱማ ለእኛ ሞቷል እኮ። ዲስ ኢዝ አፕ ቱ ሚ። የነፃ ፍቃድ ነው የሰጠን፣ ለመዳንም ለመጥፋት ሰጥቶናል። ስለዚህ ኢዝ አፕ ቱ ሚ
መዳኑ አለመዳኑ በእኔ ውሳኔ እንጂ እሱማ ጨርሶታል። ይሄ ነው ትልቁ ችግር። እናንተ ቤት ያልገባችሁ ችግር የክርስቶስን ያደረገውን የእኛ ዊሊንግነስ ከሌለ መዳን አትቺ የእኛ በቅድስና መላለስ ከሌለ አትድኝም እያልኩሽ ነው። ዲስ ኢዝ አፕ ቱ አስ በዊሊንግነስ ነው እንጂ አሁን ይህን የሚሉት ከምን ጋር አገናኝተው መሰለሽ? አሁን ለምሳሌ እግዚአብሔር አምላክ አዳም እንዳያጠፋ አያውቅም ነበር እንዴ ብሎ ይጠይቃሉ። እንደማያጠፋ አያውቅም? ለምን እያወቀ ለምን ይህን አትብላ አለው ብለው ነው የጠየቁት። አሪፍ ጥያቄ እኮ ነው ታዲያ የጠየቁት። ጥያቄውን እኔ ዘግብሻለሁ። እግዚአብሔር አምላክ በአምሳሉ ከፈጠረን በኋላ የእኛን ዊሊንግነስ ጨመረበት። አሁን ኢስ አፕ ቱ አስ። አየሽ፣ እግዚአብሔር እኛን ምን ጨመረ? የእኛን ፍላጎት ጨመረ። እኛ ካላረግነው እንድናለን፣ ካረግነው ገደል እንገባለን። አየሽ፣ አዳም ዊሊንግነስ ተሰጠው። ይህን አትንካ ተባለ፣ እሺ ማለትና አለመብላት ይችላል። ኮምፕሊትሊ እግዚአብሔርን ልዩ የሚያደርገው እኛን ፈጥሮ እኛ በሄድነው መንገድ ወይ ገደል ሲኦል እንገባለን ወይ እንጸድቃለን። ይሄ ነው የእኛ ስራ ነው። እሱማ ልክ ነው እያልኩሽ፣ ልክ ነው። እሱ የእኛ ማንነት ነው የሚወስነው። ያልገባችሁ እናንተ ክርስትና እሱ ነው። የእኛ ዊሊንግነስ ከሌለው ገደል ገቢ ነን እያልኩሽ፣ እሱ በስራው ልክ ያንን ያንተን ፍቃድ ወደ እግዚአብሔር ለመቀየር ምን ሰማ ወይስ ምን ተረዳህ? ወይ ዝም ብለህ አንድ ሰው ተረድቶ እንደዛ ማለት ይችላል? አሁን ለምሳሌ ወንጌል ተሰብኮ ነው በቃ ይሄ ትክክል ብለህ አገናዝበህ ወይንም በጸጋው እየተረዳ ነው መቼስ ጌታን የምትቀበለው እንጂ የሆነ ሰው በአይምሮ የሞተ ሰው በአይምሮ በቃ ይሄ ነገር ስለተሰበከ እኮ ጌታ ካረዳ አትቀበልማ። ትክክል። ወንጌል ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል መጽሐፍ ቅዱስ ሲናገር ሮሜ 10:17። አሁን መጽሐፍ ቅዱስ ላይ የሊዲያ ልብ እግዚአብሔር ከፈትላት ይላል ጴጥሮስ ነው ጳውሎስ ሲሰብክ ማለት ነው። ሐዋርያት ሥራ ላይ ነው ስለምታወሪ ምዕራፍ 16። ወንጌል ሲሰበክ ልብህን ጌታ ይከፍተዋል። ስለዚህ የጌታ ስራ የለም መዳንህ ላይ የጌታ እጅ የለም። አንተ ስለፈለግ አለ መንፈሱ ዊሊንግነስ ያልኩሽ እኮ ምን ይሆናል? እኔ ስመኝ ይከፍተዋል፣ እኔ ስፈልግ ይከፍተዋል። ታማኝ አይደለም። አንተ ሙታን ሆነህ እያለህ እኮ ነው ኢየሱስ ክርስቶስ አንድ ሰው ሙታን ሆኖ ሳለ አሁን ስለ ክርስቶስ ምንም ሰምቶ የማያውቁት የራሳቸው ሃይማኖት ያላቸው ሰዎች ጋር ሂጅ ስለ ኢየሱስ ስነግራቸው እነሱ ስለፈለጉ አይደለም። በቃ እኔ ነገርኳቸው ስለ ኢየሱስ ክርስቶስ። እዚያ ስነግራቸው አይምሮቸውን የሚከፍተው እግዚአብሔር ነው ወይስ ያ ሰው ራሱ በቃ በራሱ ተነሳስቶ ነው አይምሮን የሚከፍተው? በሁለቱም አለ። በራስ ተነሳሽነት የማዳመጥ ችሎታ ያለው ዊሊንግነስ ያለው የሚከፍተው አለ። መንፈስ ቅዱስ ደግሞ በእነሱ ላይ እንዲሰራ አንቺ የምትጸልየው የእግዚአብሔር ጸሎት አለ። አየሽ፣ አንቺ ጸሎትሽ የሚረዳቸው እነዛን ሞታን የሆኑ ሰዎች ኖ አንቺን ነው የሚረዳሽ። አንደኛው ኖ አንድ ሰው ኖርማል ሰው አሜሪካን ሀገር አረው ነው የት እንደምትኖሪ አሜሪካን ሀገር ኤቲስት ሆነው ማንንም ለማዳመጥ ዝግጁ የሆኑ ምንም እምነት የሌላቸው ሰዎች አሉ። ደይ ገን ልስን ያዳምጣሉ። ስለዚህ አንድ ኤቲስት መጣው ለምሳሌ የሚሰሙት ቃል እምነት ይፈጥርላቸዋል። ጌታ ኢየሱስ ክርስቶስ አንቺ አሁን ለምሳሌ ይኸውልሽ ስለ እግዚአብሔር ቃል ከመናገርሽ በፊት ብዬ የማስበው ጸሎት ያደርጋል። በነዛ ሰዎች ላይ የምትናገሪው ቃል መንፈስ ቅዱስ ተጨምሮበት ከልብ ሆነው እንዲያዳምጡሽ አርገሽ ነው አይደል መታርጊው። ስለዚህ ኦልሬዲ አንቺ ያለ ማለት ነው። ድሮስ መንፈስ ቅዱስ የሌለበትማ ምን እምነት አለ? ስለዚህ ያ ሰው እንዲያምን የሚያደርገው እሱ ስለፈቀደ ብቻ ሳይሆን እግዚአብሔር ልብን ስለቀየረው ነው። ሴትነት እኮ ችግሩ ማዳመጥ የሚፈልጉትን ያወራሉ እንጂ አዳምጠው አይመልሱ እያልኩሽ ያለው አንቺ ነሽ ወንጌሉን ነጋሪ አይደለ እንዴ? አንቺ ወንጌሉን ነጋሪ ከሆንሽ ምንድን ነው የምታደርጊው? እነዛ ሰዎች በመንፈስ ቅዱስ ተረድተው እንዲሰሙሽ ነው የምትጸልዩ። ስለዚህ አንቺ ጸሎት ኦልሬዲ እግዚአብሔር ሰምቶት በእነሱ ላይ ያሳድረዋል ነው የምልሽ። እነሱ የሚያውቁት ታሪክ የለም። ስለዚህ አንቺ የጸለሽው በመንፈስ ቅዱስ እንዲረዱ እንኳን አንቺ አይደለም በአብዛኛው የትኛውም ወንጌላውያን በኦርቶዶክስም በይ በፕሮቴስታንትም በይ ፓስተሮች ሲያስተምሩ ምን ብለው ነው? እንዲረዱ ከኔ ሳይሆን ከእግዚአብሔር ቃል እንዲረዱ ልባቸውን ክፈትልኝ ብለው ነው ጸሎት አድርገው ወደ ስብከታቸው የሚሄዱት።
ስለዚህ አንቺ ያንን አድርጎ መጸለይ እነሱስ በጥሩ መንፈሱ እንዲከፍትላቸውና እንዲሆን ያደርጋል እያልኩሽ ነው። እዚህ ጋር ተቃውሟለች እኮ ልክ ነው። እነሱም እኮ የእግዚአብሔር ያን ሰው ስለወደደ ነው ልቡን የሚከፍትለት። እግዚአብሔር ባይፈልግ ኑሮ ያን ሰው ልቡን አይከፍትለት ነበር። የሰማው ቃል ምንም ላይሰራ ይችላል ብለው እኮ ነው የሚያምኑት። ስለዚህ አሁን አንቺ የምታደርጊው ምን መሰለሽ? ሉተራውያንን ብታወሪልኝ ደስ ይለኛል። ትግባባላችሁ ብዬ አስባለሁ። ወይ እኔ ቅርብኝ ተማሪ አይደለሁኝ። ኖ ተማሪ መማር ሁሉንም ማወቅ ጥሩ ነው። ራስሽን አትገድቢው። እውነቴን ነው የምልሽ። ክፍት አድርጊው። ክፍት አድርጎ መማርን የመሰለ ብዙ ነገር ስለ ህይወትሽ ነዋ። ማንም ነገር ሞት እኮ ማንም ተጠያቂ አይደለም። ራሴ ነው የምጠየቀው ባለማወቄ። ስለዚህ ክፍት አድርጎ መማር ማወቅ መልካም ነው ብዬ አስባለሁ እናቱ። እና እኔም ለአንቺ የምልሽ ይሄን ማወቅ አለብኝ መጀመሪያ። ከሌላ ሰው ጋር ምን ያህል ጊዜ ሆንሽ ፔኔኮስታል ከሆንሽ? አንድ 10 ዓመት። በ10 ዓመት እኔ በ8 ወር ሩዋንዳ አደርገዋለሁ። በ10 ዓመት ብዙ አላውቅም ትይኛለሽ ወይ? የክርስትና እኮ ያው በመሀል ላይም የሆነ እንትን ነገር ነበረ። ብቻ ምልልክ ነው ክርስትና። የሆነ አውቀህ የምጨርሰው አይደለም እኮ። ሁሌ መማር ሁሌ አዲስ ነው። ክርስትና ሁሌ አዲስ ነው። ጥሩ ነው። ግን አሁን የምምልሽ ግን ልዩነቱን ብታቂ ፔኔኮስታል መካነ ኢየሱስ ከመሰረተ ክርስቶስ፣ መሰረተ ክርስቶስ ከቃለ ወንጌል ምንድን ነው ያለያያቸው ብለሽ ብትጠይቂ መልካም ብለሽ ውሰድ። ስለዚህ ያ ነገር ምንድን ነው የሚያደርገው? ልዩነቱን እኮ አውቃለሁ። መሰረተ ክርስቶስና ሙሉ ወንጌል ልዩነታቸው ምን እንደሆነ ቃል ደግሞ እንትን አላቸው እኮ የራሳቸው የቤተ ክርስቲያን የተጻፈ ጽሑፍ አላቸው። እሱን ማንበብ ነው። ስለዚህ የመሰረተ ክርስቶስ ሌላ ነው፣ የሙሉ ወንጌል ሌላ ነው፣ የቃል ለሕይወት ሌላ ነው፣ የእንትንም ሌላ ነው አይደል? አሁን መሰረተ ክርስቶስ እና ሙሉ ወንጌል ስታነበብ ምንም ልዩነት የለውም። አረ መሰረተ ክርስቶስ የለው። እሺ እንግዲህ ወደፊት ዛሬ እንኳን እየጨራረስኩ ስለሆነ ይኸውልሽ መሰረተ ክርስቶስንና ሙሉ ወንጌልን አስገባቸውና እናወራለን። ምንም ልዩነት የላቸውም። እምነታቸውን አስቀምጠዋል። አስቀምጠዋል። እሺ አንድ የሚያውቅ ልጅ አለ። ይህን ታውቀዋለህ? ስለዚህ ልዩነታቸውን ታውቀዋለህ? አምገነ ሉከዳ የኢትዮጵያ ምንም ልዩነት የለም። ስላነበብኩትኝ ነው። ሁለቱን ነው አንብበሽዋል? እስቲ እኔም አነበዋለሁ። አውጣና አነበዋለሁ። አይ ስንነጋገር ብዙ ጊዜ አናፖሎጂቲካል የኦርቶዶክስ የምትለው ታውቀዋለህ ልዩነቱን? ኧረ እሱ የታውቀሱ ከኦርቶዶክስ ነው ለመቃወም ካልገባ በቀር። አይ የሚያውቁ ካሉ ልዩነት አላቸው። ልዩነት አላቸው ወይ? ካለ አለ በሉ፣ ከሌለ የለም ማለት ነው። ስለዚህ ግን አሁን በስነ ስርዓት መካነ ኢየሱስ እና ሙሉ ወንጌል ልዩነት እንዳላቸው እኔም ነግርሻለሁ። እሱ የተገለጸ የታወቀ ነው። ግን ሌላው አብዛኛው አንድ አይነት ነው አለው። እሺ አለው የምትሉ መሰረተ ክርስቶስ የጸጋን ስጦታ አይቀበሉም? ይኸው ሰምተሻል። ማን ነው እንደዛ ነው? ውሸት ነው። እንግዲህ እኔ የተጻፈውን ያነበብኩት። እሺ ይቀበላሉ። ይኸው ምን አለ ማክቤል የሚባል ምን አለ ግራ ይገባኛል። ኦኬ የግል ቸርች ነው አብሮ የጨመረው። አይ ልዩነት ከሌለ ለምን አንድ አይሆኑም? እሺ ንገረኝ። አንድ ስትል አንድ ስልሽ አሁን ለምሳሌ የተለያየ አጥቢያ አለ። አሁን ማርያም ገብርኤል እንደሚባል አጥቢያ አለ። እሱ አሁን ኖ እንደዛማ አይደለም። እንደዛማ እንዳልሆነ አንቺ ነው የእውነት ነው እኮ ልዩነት የለም። አሁን ሙሉ ወንጌልና መሰረተ ክርስቶስ ምንድነው ልዩነታቸው? የለም ልዩነት፣ ግን አጥቢያ ናቸው። በቃ
ልክ እንደ ኦርቶዶክስ አጥቢያ ናቸው። ትሰሚያለሽ አይደለ? እንደው አሁን ስለሌሉ እንጂ ተሙ ወይ ደምረው ቢመጡ እርግጠኛ ሆነው ይነግሩሻል ልዩነት እንዳለ። ደምረው እኮ ስላላወቀ ነው የወጣው። ቢያውቅ ይወጣ ነበር። ኧረ 20 ዓመት ፓስተር ነበርና ነው እሱ ውሸት ነው። ይቅርታ ብሏል እኮ ፓስተር 20 ዓመት ነኝ ባለው እንትና ሳያውቅም ተሙ ተመስገን ወይ ተሙማ ሰተጣላ እኮ ነው የወጣው። እሱ እኮ ሐሰተኛ ነብይ ነበረ። መካነ ኢየሱስ ነኝ ብሎ መካነ ኢየሱስ ደግሞ በእንትን አትሾምም። ምንድን ነው ስለማትሾም እሱ ሐሰተኛ ነው። በራሱ ነው የተሾመው፣ ራሱ ነው የተናገረው። ደግሞ ጥሩ አይ በደንብ እናወራበታለን። ግን ባለው ነገር ላይ አሁንም የፕሮቴስታንት ጥላቻ ሳይሆን ያለውን ልዩነት እናንተም ጋር እሳት አለ የሚለው እንዲታወቅ ተግባብተናል። ትምህርቱ ላይ ልዩነት እንዳለ ምን እንዳለ አንቺም አልሽ፣ ሁሉም የሚያውቀው ነው አልሽ። ስለዚህ ልዩነት ካለ ምን አለ ማለት ነው? ልዩነት አለ። ከልዩነታችን ይልቅ አንድ የሚያደርገን ነገር ይበዛን። አንድ የሚያደርገን ነገር ስላለ እኮ ነው አባቶች አንድ ነን ብለው የራሳቸው አንድነት የፈጠሩት። ከልዩነት ይልቅ አንድ የሚያደርገን ባይበዛ ኑሮ የተለያየ ቤተክርስቲያን መቼስ አንድ አይሆንማ። እንደዛ ነው የምታስቢው? እንደዛ ነው እኮ የእውነት። ግን የኔ ጌታን በቃ ባትሳደብ ደስ ይለኛል። ብትቃወም ነው ግን ሳትሳደብ። ስድብ ከሆነ በግላጭ ስም እየጠራው ነው። ስድብማ በግላጭ የሰደቡኝን ስም እየጠራው ነው። ሌሎቹን አልተናገርኩም፣ የጠሩኝን ነው። ስድቡንማ ባደረሱኝ ልክ አስገባለሁ። ሌሎቹን አልተነኩም። ያልተነኩትን ተነኩ ማለት አይቻልም። ልዩነቱን ምኑን አውጥቶ ማሳየት ጥላቻ ለመሰለው መብቱ ነው። እኔ ጋር ግን አይደለም። እምታዩ ነው። ምንም ጥላቻ ሲሰብክ የሚውልልሽ ኤርሚያስ ይባላል። 10 ዓመት ኤርሚዬማ ወንጌላዊ ኤርሚ እኮ ነው። ኤርሚያስ ወንጌላዊ ነው። በህልሙ አይቶልሻል። ይልቁኑ ስለኔ ሰው ሲጣላ ነው ህልም የሚያየው። እሱ ደግሞ ጥሎበት እግዚአብሔር በህልም አይናገርም ብለህ ታስባለህ እንዴ? ለወሮ በላ ጥሩ ነገር ነው እግዚአብሔር የሚያሳየው። አብዛኛው ጊዜ መልካምን ነገር ነው እግዚአብሔር መልካም። አደጋ ከገጠመ አሁን ነገን እኮ ፈጣሪ በህልም ሊያሳይህ ይችላል። ሙሉ ጊዜ መልካም ነገሮች አይደለም ህልም የምታየው። ምን ነው በሌላ ጊዜ ጥሩ ህልም ለምን አላሳየውም? ስለኔ መጥፎ ነው እንደሚያሳየው። ብዙ ጊዜ 8 ወር ሙሉ አብረን በነበርንበት ጊዜ ወፍ ያላሳየው አሁን አሳየኝ ቢል ምን ትርጉም አለ? ይሄ ልክ ነው? ዋቴ ስለሆነ ልክ ነው ብዬ ነው የማምነው። እንግዲህ ፈጣሪ አሳየኝ ካለ አሳይቶታል ማለት ነው። ለምን እስካሁን ቆይ ስንጣላ አንቺ ያየሽ ጭንቅላትሽን ፐውዘውታል አናትሽን። የሚያሳዝነኝ እሱ ነው። 8 ወር አብረን በነበርንበት ጊዜ እሱ ቤት ስገባ እኔ ቤት ስገባ ስንጨዋወት አንድም መልካም ነገር አያሳየው ስለኔ። ስንጣላ ግን መጥፎ አሳየው አይደል? ይሄ ነው እውቀት ማለት። ልዩነታችን በነገራችን ላይ ህልሙን እኮ ያየው ከተጣላችሁ በኋላ እኮ አይደለም በፊት እኮ ነው። ነግሮናል እኮ ህልም እንዳየ። ሌሎች ሰዎችም አሉ አለ። ለምን አይናገርም? ከተጣሉት በኋላ ነው ለእነሱም የሚነግራቸው። እና አንዳንድ ጊዜ በውስጥ ብታስቀምጠው ጥሩ ነው። ሁሉን ነገር እኮ ማውጣት አትፈልግማ። አይ ይመስለኛል ፉት ብሎ ነው ይቺን የዘገባት። ዞሮ ዮኒ ኤርሚ አሁን የማይካድ ነገር ማለት ነው። የማይካድ ሰው ስህተት ሊኖርበት ይችላል፣ ግን የማይካድ ኤርሚ ወንጌል ሰባኪ ነው። ብዙ ሰዎች ድነዋል። ወንጌል በፍቅር ስትሰብኪው ልዩ ያደርግሻል። ወንጌል በጥላቻ ከሆነ አሁን ኤርሚያስ ከአንድ ኦርቶዶክስ ጋር አብሮ ሻይ ቡና ይላል። በቃ ጥላቻ ሰብከሻል። የሚኖርበት ሀገር ላይ የሚኖር ኦርቶዶክስ የትም ሀገር ላይ ከአንድ ኦርቶዶክስ ጋር ቁጭ ብሎ ሻይ ቡና አይልም። ኤርሚያስ ይደፉታል። ቤተሰቦቹ ከኦርቶዶክስ አሉ። ማዘሩ ራሱ ኦርቶዶክስ ነው መሰል። ኖ ማውራሽ ጓደኛ ነው ማውራሽ። በጓደኛ ደረጃ አብሮ ቁጭ ብሎ ከኤርሚያስ ጋር ሻይ ቡና የሚባባል የኦርቶዶክስ ልጆች የለውም። ለምን? በነገራችን ላይ ማለት ነው አንድ ችን ብቻ ልመልክ፣ እንደ ኤርሚ ኦርቶዶክስን የሚወድ የለም።
ስለሚወዳቸው ነው የሚሰጣቸው። በጣም ስለሚወዳቸው እውነት ነው። የእናንተን የክፋት ጥግ ልንገርሽ፣ የክፋት ጥግ ልንገርሽ። እኔ ወዳለሁ ብላችሁ የምትልሱት ከክ ነገር አይመቸኝም። የምትወጂ ከሆነ ስለ ኦርቶዶክስ ጥሩ ነገር ያውራ። የሚወዳቸው ከሆነ ጥሩ ነገር ብዙ አላት። በተጠይቀው አሁን ኦርቶዶክስ የጌታ ቤተ ክርስቲያናት ብሎ ያምናል እኮ በጣም ብዙ ጊዜ ነው የሚናገረው። አልዳኑም ነው የሚለው። ምንድን ነው የምታወሪው? አልዳነችም ኦርቶዶክስ ነው የሚለው። ኧረ ውሸትሽ ነው። አቀላቅላለሽ። ከተቀላቀለ ደግሞ አትዋሽኛ። አየ 30 ነገር ትያለሽ። አየሽ ኦርቶዶክስን ይወዳል ትያለሽ። አይወዳል። እናንተ ጋር በማር የተለወሰ መርዝ መርጨት የተሽ እወዳለሁ በጌታ እወዳለሁ ግን እንደዚህ ብሎ ይሰድብሻል። እንደዛ አይነት ማንነት እናንተ እኔ ካልወደድኩ አልወድሽም ነው የምልሽ። በቃ ምንም የምደባብሰው ነገር የለም። ለምትወደው ሰው ነው ወንጌል የምትሰብከው። አትስበኪኝ፣ አልፈልግም እንዳለ የምትነግረው እኮ አይደለም። ስሚ አቦ መጽሐፍ ቅዱስ የሚለው የማይቀበሏችሁ ከተማ ስገቡ ለደቀ መዛሙርቶች የነገራቸው ለሐዋርያቶቹ የነገራቸውን ልንገርሽ። ምናልባት አንብበሽው ሊሆን ይችላል። የማይቀበሏችሁ ከሆኑ የጫማችሁን ትቢያ አራግፋችሁ ውጡ ነው የሚለው መጽሐፍ ቅዱስ። ካልተቀበሉ ይህንን የሚል መጽሐፍ ቅዱስ እያለ እሱ መጥቶ የሚቀባጥረው አይሄድም። ካልተቀበሉ አልተቀበሉም። ሰው ወት መጽሐፍ ቅዱስ ይላል እኮ። ለሚቀበልሽ ነው የምታነቢው፣ ለሚቀበልሽ ነው የምትሰብኪው። አልቀበልም ካልኩ ምን ልታመጪ ነው? ምን አገባሽ? ነገር እኮ የለም። በግድ ተቀበሉ ነው የእሱ ትምህርት። በአናቱ ይተቀል፣ የሚቀበል የለም። የተቀበልነውም ተሳዳቢ አድርጎናል። ትቼዋለሁ። ከሱ ተቀብዬ መርዝ ነው የተረጨብኝ። አላረገው። ኧረ መርዝ ነው፣ እውነቱን ነው። ኧረ ወደዛ ሂጂ። መርዝ የሆነ ሰው ነው ደግሞ ታወሪያለሽ እንዴ ስለሱ? መርዝን እንጂ ያስረጨን ቅድስናን ነው እንደሚያወራው። መርዝ አይደል እንዴ? መርዝነትን አይደል ኤቭሪዴ የሚራጨው? ደግሞ ስለ ቅድስና ያወራሉ እንዴ? እግዚአብሔር ልቦና ይስጣችሁ። በህይወት የሚጸጽተኝን ነገር ነው የተናገርኩት። እውነት ለመናገር የነሱን ሰምቼ መርዘኞቹን ሰምቼ መከፋፈላቸው፣ አውሬነት፣ እርስ በራስ የማይስማሙ ሰዎች ሰምቼ አብሬ ወቅጬ ነበር። መርዝነትን ነው የተማርኩት ከእናንተ እንጂ ቅድስናን አልተማርኩም። ነቀርሳ ናቸው። እነ ኤርሚያስ ግሩፕ ነቀርሳ፣ የኢትዮጵያ ነቀርሳ ናቸው። ደግሞ አልወድም ስለምወድ ነው ብዬ አላስመስልም። እኔ በአናት ተጠቀ አልወድም፣ የማልወደውን አላስመስልም። እወዳለሁ። እኔ በእንትን መርዝ ናቸው። እወዳለሁ፣ በጌታ ፍቅር እወዳለሁ ይሉና ይገቱላል። እንደዚህ አይነቱን ነው ምጠላው። ከጠላ ጥላኝ ችግር የለብኝም። እኔ በጌታ ፍቅር ነው መውድ። አሁንም ኦርቶዶክስን ስለምወዳቸውን አትውደዳቸው። ውደደን አለ ኦርቶዶክስ አላለም። እስቲ አትስበክ ስለ ኦርቶዶክስ አትውደዳቸው። እስቲ ይቺን የጥፍራቸው ቆሻሻን ጉዳቸው። እስቲ ኦርቶዶክስ አልወዳችሁም ተለያይተናል በል እስቲ አትልም። እንጀራ ነው ሆዳ እንጀራችሁ ነው። ኦርቶዶክስን መስደብ እንጀራ ስለሆነ ነው። ሌላ ምንም ታሪክ 10 ዓመት በላበት ቦጥ እንጂ እስቲ የአንተ መውደድ የአንተ ማስተማር ስለ ኦርቶዶክስ አቁም። እስቲ አንድ ቀን አትበላ። አትወድም ኦርቶዶክስን። ያንን ነው የምለው እና ይህንን በደንብ በእኔም ላይ ስላየው እኔም እዛ ጋ የገባውም እንዳልክ እነሱ ሲገባ በጥላቻ የሰከረ ይሄ ቀበቶ አዟሪው ብትለው በጥላቻ የሰከረ እንዳለ በጥላቻ ሰክረው የተቀመጡ ናቸው እና ይህንን ነው የምናገረው። ሰላማችሁ ብዝት ይበል። መልካም ጊዜ። ይመቻችሁ።